እግዚአብሔርን ክዳችሁ ማርያምን ካመናችሁ የሚል ምናምን ነገር ስታወራ ነበርና እሱ በማስረጃ በታሳየኝ ከቻልክ። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። በመጽሐፍ ዳኒ ከሰማኝ በመጽሐፍ ቢኮዝ አንድ አካል ያወራውን እኔ አሁን መጥቼ ስላንተ ቤተ እምነት ይሄን አልቀበለውም በመጽሐፍ ነው ማምኑ ነው የምትለኛል። እንደዛው ስለሆነ በመጽሐፍ እኮ አላምነውም ትለኛለህ። አላምነውም ብለህ ትጀምራለህ። ማስረጃ ይሄኛ አባት ተሳስተዋል አሁን ከዛ ታወራኛለህ ማለት ነው። ሰይጣን አራት ነገሮችን ካድ ይለዋል። ምንድን ነው ያለው? ሰይጣኑን ክርስቶስን ካደው፣ ክርስትናና ጥምቀትህን፣ ሱራፌልንና ኪሩቤልን አምላክንም የወለደችውን እመቤታችንን ማርያምን ካዳለው ይላል። እነኝን ነገሮች የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ ይላል። አንተ ያልከኝ ክርስቶስ ተክዶ በማርያም ይዳናል ስላልከኝ ክርስቶስ ተክዷል የሚል ብራዘር፣ አሁን የጠየቅኩት ካነበብኩልህ ውስጥ ማን የተካደው ነው ያልኩ። እዚህ ጋር ማን የሚል የለም። እሺ ሆፕ ሰላም ሰላም ዳሊ ናችሁ? ይሄ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ያው እኔ እኮ እዚሁ ከስተመር እኮ ነኝ፣ ሁሌ ነው የምገባው። አይ ዛሬ ለሚሰማ ሰው ከየት ብለህ ነው የመጣው? የሚሰማ ሰው ስላለ ነው። እኛ እናውቃቸዋለን በድምጽ። ያ እኔ ከኦርቶዶክስ ነኝ። ያው ቅድም እግዚአብሔርን ክዳችሁ ማርያምን ካመናችሁ የሚል ምናምን ነገር ስታወራ ነበርና እሱ በማስረጃ በታሳየኝ ከቻልክ። እሺ ቴንክ ስብከትም የተጻፈም ዩትሊያስ ላውጣላ። እሺ እግዚአብሔርን ክዳችሁ ማርያምን ከተቀበላችሁ ትድናላችሁ የሚለው ማለት ነው ቃል በቃል። ቴንክ አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ስብከቱን ሰማሁ ብራዘር። ስብከቱን አልሰማሁትም፣ ተቆራርጦብኛል መሀል ላይ። ሙሉን አልሰማሁትም፣ ግን መጽሐፉን ነው ፈልገው። እኔ በመጽሐፍ ነው ፈልገው። በመጽሐፍ ዳኒ ከሰማኝ በመጽሐፍ ቢኮዝ አንድ አካል ያወራውን እኔ አሁን መጥቼ ስላንተ ቤተ እምነት ይሄን አልቀበለውም በመጽሐፍ ነው ማምኑ ነው የምትለኛል። እንደዛው ስለሆነ በመጽሐፍ እኮ አላምነውም ትለኛለህ። አላምነውም ብለህ ትጀምራለህ እኮ። አላምነውም ትለኛለህ። መጽሐፉን አሳይተህ ትለኛለህ። ወዳጄ ልክፈትና ያለኝን ማስረጃ ይሄኛ አባት ተሳስተዋል አሁን ከዛ ታወራኛለህ ማለት ነው። ቆይ አንዴ ተረጋጋ ብራዘር። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ከድንግል ምን አሉ? እግዚአብሔርን ክዳ እንኳን ቢሆን። ዳኒ እየሰማኝ ከሆነ ሰምቻለሁ፣ አንተ ቪዲዮንም ሰምቻለሁ። አሁን የተቆረጠች 2 ሰከንድ ማሞላ ቪዲዮን ያሳየኝ ምን እንደሆነ አውዱ ምን እንደሆነ ምን እያለ እንደሆነ ራሱ ከመጀመሪያ ጀምሮ አልሰማሁትም ምን እንደሆነ። ስለዚህ አሁን ምን ብዬ ልቀበል? ይሄን ምን እያለ እንደሆነ ለምን ይሄንን ሰውዬ ኤርሚ ከመዝሙር ያሬድ ጋር ሲነጋገር አንስቶት ከዛ የሆነ ሰዓት ላይ ሙሉ ቪዲዮውን ሲያመጣበት ትክክል እንደሆነ ተረድቻለሁ። ስለዚህ ግማሿን አልክ አይ ነው እንትን ምንድነው ኦርቶዶክሳውያን ውሸት መዋሸት የሃይማኖታችሁ መታወቂያ ስለሆነ ስትዋሽ እኔ ነኝ አፍህን ያስኩት። የቱ ጋር ነበር እንደዛ ይልቅ ሚዩት አድርገው። ካንተ ጋር አይደለም ሶሪ ካንተ ጋር አይደለም ካንተ ጋር እኔ ነኝ ሚዩት ያደረኩ። እንዳትከፍት። ስሜን ጠርተሃል፣ መዝሙር ያሬድን ጠርተሃል፣ ቪዲዮአቸውን ብለሃል። መቼና የቱ ጋር? ይቅርታ ካንተ ጋር አይደለም ከሌላ ሰው ጋር ነው። ሶሪ ካንተ ጋር አይደለም። ኦኬ ስሜን ጠርተሃል። ማይክ ስትከፍት ኤርሚያስ ማለት እኔ ነኝ፣ መዝሙር ያሬድ ማለት ያው የእናንተ ጢማሙ ሰውዬ ነው። የቱ ጋር ነበረ እንደዛ ብለን ያልነው? ስም ስለጠራ ማለት ነው።
ለመልሳ ሚዩት ካላደረክ ትልቁ ላይ አድርጋለሁ። ቪዲዮን አሳይ። አረ ነው ወይ ሶሪ አይደለም እኮ አልኩህ እኮ ቪዲዮን አሳይ። ቪዲዮአችሁን ያንተና የመዝሙር ያሬድ ከዛ ሊሶታ ቪዲዮን አሳይ ነው ያልኩህ። ቪዲዮን አሳይ ሚዩት ለምን ታደርጋለህ ታዲያ? እኮ ቪዲዮን አሳይ። ሳታወራ ቪዲዮን አሳይ። ያ መረጃ እኮ አሁን እኮ ላስረዳህ እኮ ስልክ ነው። በቃ ሰው መረጃ ቪዲዮን አሳይ። ሚዩት አላደርግም። ቪዲዮን አሳይ። አንተ እንዳታወራ ቪዲዮን አምጣ። ምንድን ነው ያልኩህ? አሁን አንተ አይደለም ተመሳሳይ ቪዲዮን አምጣ። አውቆ እንደ እስላም ለሃይማኖታችሁ እየዋሻችሁ እንደሆነ ይታወቃል። ቪዲዮ አምጣ። እየመጣችሁ ጋር እንደ አቡጀዲ ጨርቅ መቀደድ የለብህም በውሸት ማለት ነው። ዋሽታል። ቪዲዮ አምጣ። ከመዝሙር ያሬድ ጋራ ስለኚህ ሰው እኔ እና እሱ ስነጋገር እኔ ይቅርታ የጠየኩበትን ቪዲዮ አምጣ። አላልኩም ይቅርታ መጀመሪያ ቶሎ በል። ካልሆነ ወደ አባት ወደ ውሸታሙ ወደ ዲያብሎስ ልልከ ነው። ቶሎ በል አምጣ ወይ ይቅርታ ጠይቅ። በእኚህ ሰውዬ ጉዳይ ኤርሚ በስህተት ነው አንተን ያልኩህ እኮ በስህተት ነው አንተን ያልኩህ። በስህተት ነው። ኦኬ በስህተት ከሆነ ሁለተኛ እፎይ ከማን ጋር ነው? እፎይ ከሁሱ ምናምን ከሚባለው ልጅ ሲከራከር ግማሿን ቪዲዮ ቆርጦ ይዘችን አምጥቶ ከእፎይ ጋር ሲከራከር ውሸትህን መዝሙር ያሬድ ብሎ የሚለው ማለት ሁሱ ማለት ነው። ኤርሚያስ ማለት እፎይ ማለት ነው። ሰው አይሳሳትም። አልገባኝም። ተሳስቻለሁ በላ ታዲያ። ተሳስቻለሁ ምን ችግር አለው? በቃ ያ ተሳስታል። ቀጥሉ ከዳኒ ጋር የጠራው የኔና እኔ አይደለም ግቤ ይሄንን ማድረግ አሁን አንተ እንደዚህ ማድረግ አይደለም። የጠራኸው የኔን ስም ነው። የጠራኸው የመዝሙር ያሬድን ስም ነው። ወጥሬ ሲይዝ ግን የሁሱና የእፎይ ነው ብላልኩ። ውሸት ነው። ሁለቱም ጋር ውሸት ነው ያሻው። ይቅርታ ስላልክ ከወንድምነት ጋር ቀጥሉ። ቴንኪው ችግር አለው። ይቅርታ እኔ እንደ ሁላችሁ ነው ይቅርታ። ያው ቀጥሉ ከወንድምነት የትልቅነት ምልክት እኮ ነው። አንዳንዴ ይቅርታ ማለት ቀጥሉ በቃ ግን አቷችሁ እየመጣችሁ አቷችሁ ኤርሚ ባላጠፋ ራሱ ኤርሚ ይቅርታ አላለሁ። ምን ችግር አለ? ኖርማል እኮ ነው። ችግር የለውም። አሁን ባጠፋበት ባላጠፋበት ነው የሚጠፋበት። ለምሳሌ ኤርሚ ይሄንን ያልኩህ ለምን እንደሆነ ታውቃለህ? ምንም ነገር በቃ ይቅርታ ብለሃል። ያላልኩትን ስለሆነ ያልከው በቃ ከዳኒ ጋር ቀጥሉ። ዳኒ ቀጥሉ። ቴንኪው። እሺ ቴንኪው። ግን የውስጥ የሰውን እንትን ማትረዱ ለምን እንደሆነ አይገባኝም። እግዚአብሔር እኔ ዳኒ ቋ ድገር እኔ አሁን ይሄንን የእኔን አባት ሐሳብ ተቀበላለሁ ወይስ አትቀበልም? ድንገር ላስረዳህ እንዴ። ይሄንን አባት ተቆርጦ እፎይና ሁሱ ሲወያዩ ሁሱ የሆነ ቆርጦ ቪዲዮ አምጥቶ ከዛ ከሱ ጋር ለፎይ ሲያስረዳው ሙሉን ሲያስረዳው ምን እንደሆነ አውዱ ተረዳሁትና እሱን ይመጣብኝ። ለዛ ነው ኤርሚ ደግሞ በዚህ ጉዳይ አሁንም እየዋሸን ያለው ይዘና። እሺ ላሳየህ። እኔ ከዛ አንተ ይቅርታ ጠይቃለህ በድጋሚ ይዘና ይቅርታ ጠይቃለህ። የተለየ ሐሳብ የተለየ ሐሳብ እንዳላችሁ አሳይ። ላሳይ ቪዲዮ ዩቲዩብ ላይ ይዘና ብራዘር እየጠበቅኩ ነው ያሉት። ይዘና በአንዴ አላወጣሁም ገና እኮ ዩቲዩብ ከፍቼ እኮ ነው የማወጣው። እኔ ምን አይደለም ይዘና አልኩ። ይዘና ብራዘር ይዘና። ይኸው ቃል በቃል እኛ አባት እግዚአብሔርን ክደ ማርያምን ነው እያለ ጉድ ይፈለ። እሱን አይደለም ያልኩት እኮ እኔ በዚህ ሐሳብ ላይ በሆነ እንትን ላይ ሲወያዩ ይሄንን አባት ያስተማሩትን እንዴ ጠየቁት። እሺ ኤኒዌይ ሌትስ ጌት ኦን ቶፒክ። አሁንም ውሸትህን እኮ ነው ይዘና እየጠበቁ ጌታ ምስክር ይዳል። የሰውን ልብ ሳታውቀው ውሸት ነው አትበል። ጌታ እግዚአብሔር ደስ አይልም። አሁንም ውሸት ነው። እኔ ያሰብኩበት ነው የተናገርኩበት ምክንያት ሌላ ነው። ከኤርሚ ደግሞ ወጣህና ምን አልክ? ሁሱና ማን እንትና ሲያወራ ይሄንን ቪዲዮ ብለህ እኮ እየጠበቅኩ ነው ያለሁት ብለህ ግለጽ። ውሸት እኔ አባት አሁን ዩቲዩብ ላይ ፈልጊ ምናምን ማለት ሰዓት ይፈጅብኛል። በአንዴ ላላመጣው እችላለሁ። ኬታ መጣው ሌላ ጊዜ ስትዋሽ እንኳን ሰው ይታዘባል። እሺ እኔ ዳኒ ምስክር እንዲሆነኝ ኤርሚ እፎይና ሁሱ ሲወያዩ እፎይ ይሄን ቪዲዮ ሁሱ ቆርጦ ሲያመጣበት ሙሉን ሲያሳየው ይሄንን አታስታውስም? ይሄ ቪዲዮ እዛ ክርክር ላይ አልቀረበም። አሁን ይሄ ቪዲዮ አይደለም ያልኩት ሰው አባቱን ነው የምልህ። አባቱ እኔ አሁን ብራዘር አሁንም ለማዋሸት አትሞክር። ይሄንን እኔ ብራዘር ለማዋሸት አትሞክር ብራዘር። እሺ ቀጥል። ዛሬ አልሆነልህም። ኧረ ምን ይሆናል? እኔ ችግር የለውም። እኔ ከዋሸሁ እኮ እኔ እኮ ሳላጠፋ ይቅርታ ጠይቃለሁ። በደንብ ዋሽታል ብራዘር። ሳታጠፋ አይደለም በደንብ ዋሽታል።
አልዋሽም። ካልዋሸ ይዘና አንተ ይሄንን ቪዲዮ ሙሉውን ቪዲዮ አሳይቶት ምናምን ብለህ እየቀባጠርክ ነው ያለው። ማስረጃ አንተ በስማ እሺ፣ ቀጥል ወደ ሐሳቡ። ችግር የለውም ተወው፣ በቃሽ። ክርክሩ ይቅርብን። ሌላ ቀን ለመዋሸት አትሞክር። እኔ አልዋሽም። ሲጀምር ወንጌልን እያወራው መዋሸት ተገቢ ነው ብዬም አላስብም። አልዋሽም። ግን ሰው ደግሞ አጋጣሚ በአፎ ለምታም ሊሆን ይችላል ሊሆን ነገር ይናገራል። ያንን ነገር ግን ከልብ ነው ብለህ መናገር ትክክል አይደለም። ለአንተ ወንጌል እንደሚያምን ሰው ቀጥልና አሁን በመጽሐፍ ታሳይኛለህ። ወለምታ ሲሆን ወለምታ ነው ብለህ ተናገር። እድል እየሰጠን ያለ ነው ብራዘር። ኤርሚን እኮ ነገርኩት። ለሁላችሁም ላብራራ ወዳጄ። ቅድም ኤርሚ ያልክ አሁን ሁሱና እፎይ ያልክ ሁሱና እፎይ ሲያወሩ የሆነ ይሄ አባት ሲያስተምር የነበረውን ትምህርት አስተምረው ነበርና እሱን አይምሮ የመጣው ያልኩ ነው። አሁንም ይቅርታ ጠይቃ ብራዘር። እኔ ያሳየው ቪዲዮ ላይ ምን ችግር አለው? ይናባት እንደው አንተ የኢትዮጵያን የዓለምን ሕዝብ ይቅርታ ምን ችግር አለው? ኖርማል እኮ ነው። ይቅርታ መጠየቅ እኮ ታላቅነት እኮ ነው። ይቅርታ እንደ ትንሽነት ነው የምታስበው። ስለዚህ ተሳስቼ ነው ይሄ ቪዲዮ አይደለም በል። ተሳስቼ ነው ይሄ ቪዲዮ አይደለም። ምን ችግር አለው? ስለዚህ አሁን ይሄንን ቪዲዮ አሳያለሁ። ወንድምነት በትልቁ አድርጌ ይቅርታ መጠየቅን ትንሽነት እንዲሆን እያስተማራችሁ አይደለም። በሐሰት እውነት ለማስመሰል ንግግርን የሄድክበትን መንገድ ውሸት እንደሆነ ለህዝቡ እያሳየን ያለ ነው። እንቀጥል። ለህዝቡ በቃ ፖለቲካ ብቻ ነው። ብትሞት ድንግል ማርያምን ከተጠጋች ትነሳለች። ከድንግል ማርያም እግዚአብሔርን ምን አርጋ 2 ሰከንድ የሰማሁት ሙሉ ቪዲዮን አውዱ ምን እንደሚል እግዚአብሔርን ምን አርጋ ብራዘር፣ የፈለገ አውዱ ሙሉን አሰማኝ። ከኋላ ጀመረ 2 ሰከንድ እንትን ብዬ ላዳምጥ አልችልም። ከማን ማዳመጥ ካልቻልክ መውረድ ትችላለህ ብራዘር። ይሄው እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። የፈለገ አውዱ ሰደው ከኋላ ያለውን አሰማኛ። ያወራው ምን እንደሆነ እኮ አልሰማኝ። ከኋላ ምን እንደተወራ ወደፊት ምን እንደሚወራ እኮ ጭራሽ አልሰማሁትም። የፈለከውን ውሰደው፣ የፈለከውን አውዱ ሰደው፣ ሙሉ ቪዲዮን ቁጭ ብለህ ያው እና ከዛ ስትመጣ እኔ ጋራ እግዚአብሔር ተክዶ ማርያም ታምና በዚህ አውድ መሰረት ሰው ይድናል የሚል እምነት አለኝ ብለህ ከኔ ጋር ታወራለህ ማለት ነው ብራዘር። የፈለከውን አውድ ያዘው። አይ ዶንት ኬር አባውት ስለ አውድ አይመለከተኝም። በየትኛውም አውድ ማለት ነው። በየትኛውም አውድ እግዚአብሔር ተክዶ፣ በየትኛውም አውድ እግዚአብሔር ተክዶ ማርያም ታምና ሰው ከሲኦል የሚድንበት መጽሐፍ ቅዱሳዊ ኤቪደንስ አለ? ኦኬ ቴንክ ዩ። ሙሉ ታሳየኛለህ? ነባከ ይቅርታ ድጋሚ ነው ዳኒ ሙሉ ለማሳየት እሺ። ዳግሻይ ወይ ዳግሻይ ምናልባት በመጽሐፍ ከሆነ የሚፈልገው 110 እናሳየው ታምረ ማርያም እሱን ስለሆነ እየሰበኩ ያሉት አሳዩ። ችግር የለውም። እሱ እንደዛ ከሆነ ስማማት። ይሄን ከሆነ ደግሞ ሙሉ መጀመሪያ ከዳኒ ጋር ጨርሱ። ከሁለት አንዱ በቃ ቴንክ ዩ ዳጊ ቴንክ ዩ። እሺ ዳግሻይ መምህሩን በኋላ እናስክደው ችግር የለም። አሳየው በቃ ዳግሻይ ከያስከው አሳየው። ከምነሳ ቃል በቃል ታሳየኛለህ። ቴንክ ዩ ኤርሚ ካለህ ኤርሚዬ፣ እኔም እችላለሁ ግን አንድ ስራ ስለያዝኩ ነው። ኤርሚዬ ከቻልክ እሺ። እኔ ታሪኩን በቃሌ ስለማውቀው ነግረዋለሁ። እኔ በቃል ነው። እኔ በማስረጃ ነው ኤርሚ ፈልገው። ሚዩት አድርግ። በማስረጃ ሰጡኝ። ሚዩት አድርግ። አረጋለሁ በማስረጃ በቃልም እንደምንደና ሚዩት አድርግ ነው ብዬ የምልህ። እሺ ወይ ደግሞ ሚዩትን ባታደርገው ዝም ብለህ ያዘው ማለት ነው። እሺ የጥብርያዶሱ ነጋዴ ማለት ነው 110ኛው ታምር ላይ ያለው እንዲሁም ደግሞ ታምር 12ን ጭምር አሳያለሁ ማለት ነው። ታምረ ማርያም ሁለቱንም ታሪክ በሚገባ ስለማውቀው በታሪኩ ላይ ያለውን ነገር ጠይቅህና ከዛ አይ እንደዚህ አላምንም ብለህ ካልክ መጽሐፉን እገልጥልሃለሁ። ስለዚህ ታሪኩን ጀምራለሁ ማለት ነው። ከ110ኛው ታምር ዳግዬ ካለው አንድ ባለጠጋ ሰው ነበር። ያ ባለጠጋ ሰው የነበረውን ሀብቱን ከስሮ ከዚህ ከነበረበት ሀገር ለቆ ወደ ሌላ አገር ሄደ ይላል ታምረ ማርያም ታምር 110 የጥብርያዶሱ ነጋዴ የሚባለው ማለት ነው። እና እዛ በሚሄድበት ሀገር የሚያቀኝ ሰው ስለሌለ እዛ ብነግድም ባተርፍም ብሎ ተነስቶ ሲሄድ በመንገድ ላይ እየሄደ እያለ ሰይጣን አገኘውና ወዴት እንደሚሄድ ጠየቀው። አንተ የምትጠይቀኝ ማን ነው ስምህ ብሎ ሲለው እኔ ሰይጣን ነኝ አለው። እና ያለ ነገርህን ብትክድ እኔ እንደ ቀድሞ ባለጠጋ አደርግሃለሁ ብሎ አለው። ስለዚህ አስቀድመህ እኔ ካድልኝ ብዬ የምልህን በሙሉ ካድልኝ ብሎ
ተራ በተራ ስማቸውን እየጠራ ክርስቶስን ካደው ብሎ ሲለው ያ ነጋዴው ሀብታሙ የደህየው ሰው ማለት ነው፣ ወደ ሌላ ሀገር እየሄደ ያለው ሰው ክርስቶስን ክደዋለሁ አለ፣ ካደ። ክርስትናህና ጥምቀትህንም ካዳለው እነሱንም ሁለቱንም ክዳቸዋለሁ፣ ችግር የለብኝም አለው እና ከዛ ደግሞ ቀጥሎ የጌታችን እናት ማርያምን ደግሞ ካድ ብሎ አለው ማለት ነው። እሷን አልክድም አለ። ስለዚህ ክርስቶስን ሰይጣን አስክዶት፣ ክርስትናና ጥምቀቱን አስክዶት ሰይጣን፣ ያ ሰውዬ ቢሞት መንግስተ ሰማያት ነው የሚገባው ወይስ የት ነው የሚገባው? ወንድማቸው እዛ መጽሐፉን ከፍትልሃለሁ። ማይኩን ክፈትና ንገረኝ። ክርስቶስን የካደ ጥምቀቱን የካደ ክርስትናውን የካደ ሰው ቢሞት የት ነው የሚገባው? ሆፕ ማይኩን ክፈተው። ኦኬ ትንሽ የቆየሁት በቃ ሚዩት እያደረጋችሁ ስላስቸገራችሁ ነው። ችግር የለውም። ያ ሰው የት ነው የሚገባው? ክርስቶስን የካደ ጥምቀቱን የካደ ክርስትናውን የካደ ሰው ቢሞት የት ነው የሚገባው? ሰይጣን ያስካደው ሰውየውን ታምር 110 የጥብርያኖስ ነጋዴ ነው። መጽሐፉን ጋ ስላለን ከፍትላለን ማለት ነው። ግን እንደዚህ አይነት ሰው ከመከፈቱ በፊት በቃል የነገርኩህ መልስልኝ። በቃል አልመለስም። አንብቤ ነው የምረዳው። አንብቤ ተረድቼ እውነት እንደሆነ ሳረጋግጥ ሶሪ ወንድምነት እውነት እንደሆነ ሳረጋግጥ እመሰክራለሁ ያን እንጂ አንተ የነገርክኝ እውነት ይሁን ውሸት ይሁን አላውቀውም። ስለዚህ አታውቀውም ማለት ነው። አንብቤ ወንድምነት አንብብለት እኔ ያልኩትን ቃል በቃል ማለት ነው። ቃል በቃል ሚዩት አድርገው፣ ሚዩት አድርግ። እሺ ሚዩት ግን ማን አንብበለሽ? ኦርቶዶክስ አደባባይ ላይ ግን የሄድክበት አካሄድ ነበር ትክክል። አንተ የሄድክበት አካሄድ ትክክል። ታሪኩን በመጀመሪያ አላምንም አለ። ኦርቶዶክስ ጉድጓድ ውስጥ ስንከታት እዩ፣ አንብብለት። ያም ነጋዴ ክንዱን አወጣና ጀምርልኝ፣ ከይቅርታ ጋር ጀምርልኝ ከላይ ይሄን ስለምለው ከላይ ወንድምነት እኮ አለ ያለህን ነገር አሁን ዋና ፖይንቱ ላይ የሆነች ጥቅስ ላይ አይደለም የምገባልኝ፣ ከላይ ጀምርልኝ። አንተ ወንድምነት አንተው ከላይ ጀምረ ያ ቴንክ ዩ ሚውት ይዛሉ። ራስ አንብበው። ያንተን ቆሻሻ መጽሐፍ አናነብም። ራስ አንብበው። ጎሄድ አንብብና ተረዳ። ማንም እንዳይከፍት ራስ አንብብ። ራስ አንብብ። ይህንን ቆሻሻ ሜት አድርግ። ይህንን ቆሻሻ መጽሐፍ እኔ አላነብልም። ራስ አንብበውና ተርጉመው ማለት ነው። እኔ ስነግር በቃሌ አላምንም ብለኸኛል። መጽሐፉን ገልጠንላል። አንብብና ራስ ተርጉም። ጋሄድ አይነበብልኝም። እኔ አይታይም በደንብ። በቃ ካልተነበበልህ ታች ውረድ። ጎ ይህንን ቆሻሻ መጽሐፍ እደግመዋለሁ። የቆሻሻ መጥረጊያ መጽሐፍ ክርስቶስን አስክዶ ማርያምን ሰው አምኖ መንግስተ ሰማያት ይገባል ብሎ የሚለው ጽሑፍ በቃሌ ስነግርህ አላምንም አልክ። ይኸው ቁጥር 2 ላይ ቀጥፍ በሚባል ሀገር ስሙ ጥብርያኖስ የሚባል በወንድ ባሪያና በሴት ባሪያ በወርቅና በላም በግመሎችና በእጅግ የከበረ በየብስና በባህር የሚነገር ነጋዴ ነበር ይላል። እና ይህ ሰው ከብሮ ነበር ከብዙ ዘመን በፊት እና በሱም ጊዜ ተለወጠበትና ገንዘቡን ሁሉ አለቀ፣ አኗኗሩ ሁሉ ጎሰቆለ፣ ተበተኑ ባሮቹም ሁሉ። ከዛ መከራ አለቆ ክብሩ እንደተዋረደ ደስታውም ወደ ሐዘን ወደ ትካዝ እንደተለወጠ ባየ ጊዜ ልቦናው ታወከበትና ታርሳ። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገድሁ እኖራለሁ ብሎ ሄደ ይላል። ከዛ ሲሄድ የኦርቶዶክሱ ሰይጣን አገኘው ማለት ነው። ታቦት የቀረጹለት ሰይጣን። ደግመህ እንዳትልክ ተሳስተ ብራዘር፣ ደግመህ እንዳትልክ። እታችሁን አሉ። ኦኬ። ይህንንም ብሎ እያለቀሰ እየተከዘ ከሀገር ወጥቶ እንባውን እያፈሰሰ እየወረደ እየተቻኮለ ሲሄድ በመንገድ ላይ ሲሄድ ሰይጣን በመንገድ ላይ ተገናኘው ይላል። ወንድም ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማነህ? አለው። ቁጥር 8ን አሳየው ወንድምነት። ማነኝ አለው? የኦርቶዶክሱ ሰይጣን ማለት ነው፣ ታቦት የቀረጸችለት። ቁጥር 8ን በስክሪፕቶ ጠቁሙ። ያው ቁጥር 8 ቀጥሎ ያለው
ቀጥሎ ያለው ወንድምነት እሱ እኔ ሰይጣን ነኝ አለው። እሺ ያ ነጋዴ ማለት ነው። ከዛስ ያ ነጋዴም አንተ ሰይጣን ከሆንክ ነገር ምን ልትረዳኝ ይቻልሃል አለው። ይሰርቅ እንደሆነ ይለምንም እንደሆነ ወደ ሌላም ሀገር ይሄድ ዘንድ ያገኘውን ሁሉ ነገረው ይላል። ሰይጣንም ነገሬን ብትሰማኝ ባለ ዘመን ሁሉ እንደፈጽሞ እንደ ቀድሞ ባለጠጋ ትሆናለህ። ክንድን አውጥተህ በደረቴ ውስጥ ያለውን ውሰድ አለው። ያም ነጋዴ ክንዱን አወጣና የለዘቡ 2 አናቁ ማለት እንቁ ማለት ነው። አናቁ የግዕዝ ቃል ነው። እንቁ ዳይመንድ አልማዝ ማለት ነው ሰጠው። ያም ነጋዴ ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ አለው ለሰይጣን መልሶ። ሰይጣንም ክርስቶስን ካደው ክርስትናህንና ጥምቀትህንም ሱራፌልና ኪሩቤልን አምላክን የወለደች እመቤትህንም ካድ አለው። ይኸው ታችኛው ቁጥር ላይ ያለው ማለት ነው። ከዛስ ይታያቸዋል። ከዛስ የነገሩን ፍጻሜ በሰማ ጊዜ ይላል። የነገሩ ፍጻሜ ማለት ምን ማለት ነው? በመጨረሻ ላይ ካድ የተባለው ማለት ነው አምላክን የወለደች እመቤትህን ማርያም ነው ካድ ያለው። በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክዳቸዋለሁ አለ። ይህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት። ሱራፌልን ኪሩቤልን ያስክዱሃል፣ ጥምቀትን ያስክዱሃል፣ ክርስትናን ያስክዱሃል። የሁሉ ጌታ የሆነውን ኢየሱስ ክርስቶስን ትክዳለህ። በኦርቶዶክስ ሃይማኖት ምንም ክደህ ችግር የለብህም። ኢየሱስ ላይ ምራቃቸውን ለመጥፋት ለመካድ አክታቸውን ለመጥፋት ችግር የለባቸውም ኦርቶዶክሳውያኑ ማለት ነው። ካድ አለው ካደ። ከዛ ሰይጣንም ማርያምን ካልካድካት የሚሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ሄደ። ሰይጣንም ከሱ ከተሰወረ በኋላ በክንዱ ያለውን እንቁ ቢያወጣ ያን ጊዜ ባወጣው ጊዜ ክንዱ ተለውጦ አሸዋ ሆነ ይላል። አየው አሸዋ ሆነ። ስለዚህም ፍጹም ሐዘን አዘነ። ከሰዎችንም ክብረቴንም ገንዘቤንም ያጠፋሁት አልበቃ ብሎኝ ብላም ብሎ አለ ይላል። ከዛስ ክርስቶስን የካደው ሰው ጌታችንና ቅድስት ድንግል ማርያም ተገናኝተው ንትርክ ጀመሩ። በኦርቶዶክስ መጽሐፍት ላይ ማለት ነው። እቺ የኦርቶዶክሷ ማርያም ሁሉ ቀን እንደ ክፉ ባልና ሚስት ኢየሱስን እንደተጨቃጨቀችው ነው መንግስተ ሰማያት። እኔ ምልን ታደርጋለህ አታደርግም እያለች ማለት ነው። የኦርቶዶክሷ ማርያም ነች አልኩ። አይሁዳዊቷ በጌታ እህታችን የሆነች እንደዚህ አይነት ነውረኛ ነገር አታደርግም። ኦኬ እሺ፣ እድል ልስጥ አይደል? አስገባይ ብለህ ስለጻፍክ ማለት ነው። ናግባና ከወንድምነት ጋር አውራ። ወንድምነት አውራው እስካሁን በተነበበበት ላይ ሀሳብ ይስጥ። ከዛ ደግሞ እየቀጠልን እናነባለን። ኤርሚዬ ግን በፍቅር ብናደገው ስልሽ በፍቅር ብናደገው ደስ ይለኛል። እኔ ወንድ ነኝ ብራዘር፣ ጾታዬ ወጣቶች ስለሆነን እንግዲህ ያው አራዳ ቋንቋ የሚባለው እኔ ወጣትም አይደለም ሙሉ ሰው ነኝ ብራዘር። እኛ ወጣቶች ነን፣ ለዛ ነው። እና ይቅርታ ለሱ ችግር የለውም እረዳሃለሁ። ግን አሁን ሀሳቡ ላይ አውራ ከወንድምነት ጋር። ለዛ ነው ቀደም በቃሌ የነገርኩ ነገር መጽሐፉ ላይ አለ የለም? ያው እኔ አሁን እንግዲህ ጌታ ምስክሬ ነው አለ የለም ነው ያልኩህ። እኔ ይኸው 2000% የለም ያላችሁኝ ነገር አላገኘሁትም። ቀደም በቃሌ ምን ነበር የነገርኩህ? በቃል የነገርከኝን እንግዲህ መድገም አይጠበቅብኝም። ህዝቡ ምን ነበር የነገርኩህ? አነበባችሁልኝ። ግን ከአንዱ ገጽ እየዘለልኩ ወደ አንዱ ገጽ ምን ነበር የነገርኩህ ነው ያልኩህ። ምን ነበር የነገርኩህ? መጽሐፉ ከፈለክ ከፍትልሃለሁ። በቃሌ ልንገርህ ብዬ ምን ነበር የጠየቅኩህ የነበረው? በቃልማ የነገርከኝ ምንድን ነው ያልከው? ማርያምን እንኳን አምናችሁ እግዚአብሔርን ብክዱ ትድናላችሁ ነው ያልከኝ። እሺ እዚህ ክፍል ላይ አሁን ቀደም እኔ በቃሌ ስነግርህ ያን ነጋዴውን ሰው ሰይጣኑ ማንን አስካደው ነው ብዬ አልኩህ። ምኑን ሊያዘው እየዘለላችሁ ያነበባችሁ? ምንም እኮ ማንን ያስካደው ብዬ አልኩህ ነው ብዬ የምልህ። እራሽ አልገባኝም ሙሉ እኮ ለዛ አልገባ። ስለዚህ ለምን አስገባኝ አልክ? አንድ ጊዜ ኤርሚ ያ ፓርት ስላልተነበበለት ሊሆን ይችላል ምናልባት። እና ያችን ፓርት ዳን እያንበበለት የሌለ ነገር እንዳይመስል እሱ ጥያቄው እዛች ጋር እንዴት ኢየሱስ ተክዶ ጥምቀት ተክዶ ማርያም እንደዛ ታደርጋለች የሚል ክርክር ነው ያለው። እንደው ጌታ ይባርክ። በቃ እሷን እስኪ አስረዳኝ ብሎ ላልኩ በቃሉ እኮ ኤርሚ ያውቀዋል እኮ በቃሉ እኮ አይደለ አልሰማ ብለህ ነው። አሁን እሱን ማረጋገጫውን ዳን ያነብልሃል። ያችን ፓርት ብቻ ዳን ያነብልሃል። አንዴ ስም አንድ ጊዜ ወንድማችን አውዱን አስረዳኝ ነው የምልህ እኮ
አውዱን በደንብ አድርጎ ነው እንዲያውም ያስረዳህ። እኔ እንዲያውም አስታውስኝ ኤርሚ ሲያወራ የረሳሁትን ታሪኩ ላይ ያስታውስ። ከላይ ጀምሮ ስለሆነ ያስወጣኝ ኤርሚ እኮ ለምን እንደሆነ አላውቅም። እኔ ከላይ ጀምሮ አንብብልኝ ይችላል። ከላይ ጀምሮ ከመጀመሪያው መስመር ነው ያነበበልህ። በቃሉ ከመጀመሪያው መስመር ላይ ያነበበልህ። ሌላ ቤት ሂጅ ስክሮል አድርጌ ነው የገባሁት። እዚህ ቤት ገብቷልና ለዛ ነው እንደዚህ ቫኬሽን እየተመላለስክማ አይሆንም። ስነ ስርዓት እኮ ያዝክ መስሎን ነው። እኛ እኮ በቁም ነገር የምታወራ መስሎን ነው። እኔም በቁም ነገር እኮ ነው ያወራሁት። አሁን ይኸውልህ ከመጀመሪያውን ቅድም ኤርሚ ወደኋላ አድርግለት ብሎ ከመጀመሪያው መስመር በቃሉ አነበበልህ አይደል? አሁን ምንድነው አንድ የጥብራያኖስ ነጋዴ የሚባል ያለውን ያነበበልኝ ዳኒ። ኧረ በጌታ እንደው ከዳኒ ጋር ጨርሱ። ኦኬ ለማንኛውም በስነ ስርዓት አዳምጥ። አሁን ታሪኩን ጥያቄዎች ሁሉ እዚህ መጽሐፍ ላይ ይመለሳሉ። የሰውየው ስብከት እዚህ ጋር መጣነ። የእናንተ ሰባኪዎች ሲሰብኩ መጽሐፍ አላቸው። ተረቱ በጠቅላላ ምንጭ አለው። ቀጥል ዳኒ። ቴንክ ዩ ዳግሻይ። የሰውየው ምንጭ ይሄ መጽሐፍ ነው። ስለዚህ ሀሳቡ ምንድን ነው? ሌላ ጊዜ ውሰድና ድጋሚ የምናነብበት አቅም የለንም። እውነት ለመናገር ጊዜ ለማባከን ፈልገ ካልሆነ በስተቀር ይኸው ተአምር 111ኛው ተአምር በዚህኛው ቨርዥን ከሆነ ማለት ነው። አንዳንዱ ላይ 110 ነው፣ በእኔ ላይ ግን 111 ነው። በዚህኛው ተአምረ ማርያም ቨርዥን ከሆነ ተአምር 111 ላይ ነው የምታገኘው። አንድ ነጋዴ ነበረ፣ ይከስራል። የከሰረው ያ ነጋዴ በመንገዱ ሲሄድ ሰይጣንን ያገኘዋል። ያ ሰይጣን ደግሞ እንቁ ይሰጠዋል። ለሰጠው ለእንቁ ምላሽ እንዲሆንለት ሰይጣን 4 ነገሮችን ካድ ይለዋል። ምንድን ያለው? ሰይጣኑም ክርስቶስን ካደው፣ ክርስትናህና ጥምቀትህን፣ ሱራፌልንና ኪሩቤልን፣ አምላክንም የወለደችውን እመቤታችንን ማርያምን ካድ አለው ይላል። እነኝን ነገሮች ካድ ብሎ ፕሮፖዝ አደረገለት ሰይጣኑ ማለት ነው። ኦኬ ኖ እዛኛው ሊደልኝ እዚህኛው ላይ ይሄኛውን ቁጥር 6ን ያንብበው ስጣው። ግዕዝ ስለሚያንብበው እሺ ከኔ ጋር ታነባለህ። ኦኬ ግዕዝ ከሆነ ይቀጥልሽ፣ ወደዚህ ችግር የለውም። ኦኬ አንብበው አብራለ ኖ ኦኬ ግዕዝ ከሆነ ወደ አማርኛው ገባልኝ፣ ችግር የለውም። አማርኛ ስለመሰለኝ ነው። ቀጥል። ሲዘለል ምን መስሎት መሰለ ዳኒ፣ በመሀል ሲዘለል ጽሁፉን የዘለል መስሎታል። ታሪኩን ግን ግዕዙን ነው የምንዘለው። አንድ ግዕዝ አንድ አማርኛ፣ አንድ ግዕዝ አንድ አማርኛ ይገባል። ግራ የሚገባኝ ይሄ ለምን አታስተምሩንም? እያስተማርን ነው ወንድማችን። ችግር የለም። ግራ መጋባትም ከሆነ አሁን ተረድተናል። እስካሁን ብዙውን አልተረዳውም ነበር። አሁን ምንድነው መሰለህ፣ ቆይ ስማኝ፣ አዳምጥ። ግዕዝ አማርኛ፣ ግዕዝ አማርኛ ነው የተጻፈው። እያስረዳን ነው። አዳምጥ፣ ቀስ ብለን እያስረዳን ነው። ተረድተናል። ደግሞ እዚህ ጋር የተሸወድከውም ደግሞ ያስኬዳል። ችግር የለውም። ተረድተናል። አዳምጥ በደንብ። ችግር የለውም። የአሁኑ ስህተትን ተረድተናል። ግዕዝ አማርኛ፣ ግዕዝ አማርኛ ነው። ስለዚህ ግዕዝ ግዙን የዘለለ ነው የሚያነብል። አንዱ መስመረ ጠቅላላ ግዕዝ ነው፣ አንዱ መስመረ ጠቅላላ አማርኛ ነው። አሁን ዳንኤል ቀጥል። ይቅርታ በጣም ቴንክ ዩ ዳግሼ። ይሄ ቁጥር 14፣ ይሄ ቁጥር 15፣ ይሄ ቁጥር 15፣ ቁጥር 15 በግዕዝ፣ ቁጥር 15 በአማርኛ። እዚህ የተዘለለ ነገር የለም። ይሄው እዚህ ጋር ኢየሱስን ካደው፣ ጥምቀቱን ካደ፣ መላእክቶችን ካደ፣ ማርያምን ካደ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ ይላል። ማን የተካደው? አሁን ክርስቶስ የሚለውን ማስረጃ ማን የተካደው? ጥያቄ ስጠይቀን እንጠይቀኛል እንዴ? ማን የተካደው? አንተ ያልከኝ ክርስቶስ ተክዶ በማርያም ይዳናል ስላልከኝ ክርስቶስ ተክዷል የሚል ብራዘር፣ አሁን የጠየቅኩት ካነበብኩልህ ውስጥ ማን የተካደው ነው ያልኩ። እዚህ ጋር ማን የሚል የለም። ኦኬ ሰውየው ለዚህ ነው አይሰማም። ወንድምነት ቆይ አይሰማም። በእስልምና ሃይማኖት የማይሰሙ ሰዎች ሰይጣን ጂኒ ሽንት ሾንቶባቸዋል ጆሯቸው ላይ ይባላል። እንደዛ ካልሆነ በስተቀር የቁጥር 14 እያልከው ወንድሞች እስክሪፕቶ ካለበት በታች 360 ሰው ከበስተጀርባ ተደብቃችሁ ከምሰሙት ውጭ ማለት ነው።
በእስልምና ሃይማኖት ሰዎች እንዳይሰሙ ወንድሞች አለ ወንድምነት አለ። በእስልምና ሃይማኖት ሰዎች እንዳይሰሙ ጂኒ ሽንታቸውን ይሸናባቸዋል ጆሯቸው ላይ ይባላልና አሁን ወደ ኦርቶዶክሳውያኑም እየሸና ይመስለኛል ሰይጣን። ለምን እዚህ ቁጥር 14 እያለ ደግሞ እያሳየው ማማን ናቸው የተካዱት እያለው አላየሁትም እኔ በፍጹም ይልልሃል። እና ይሄ ከሽንትም አልፎ ካካ ሁሉ ያለባችሁ ነው የሚመስለው። እንዴት ነው የማይታይ ቁጥር 14? ይኸው እዚህ ግልጽ ሆኖ እየታየ ያለው ከሆነ በቃ ይመሻል። ሰላም ሜት አድርግ። እንዴት ነው የማይታየ? አልታየኝም ይላል እንዴ? ይሄንን ነውራችሁን ልትደብቁት አትችሉም። ይሄንን ነውር ልትደብቁት አይታየኝም ብለህ ልታጭበረብር አትችልም ማለት ነው። በደንብ ነው እንጂ የሚታየ። እንዴት ነው የማይታየ? ኧረ በህግ አምላክ ሰውዬ ሄደ እንደ ኤርሚዬ የራሱ ነው ሄደው። እኛ አላሰጣንም። ከስር ቢሆን አዳምጥ። ጥያቄ ሲመለስ ከስር መጽሐፉ ላይ አዳምጥ። መጨረሻ እሱ የፈልጋት ያ ሰውዬ ይቅር ተብሏል አልተባለም የሚለውን ነው። ዳኒ እንደው ዛሬ አለቀውም ኤርሚዬ። በእውነት ሳይሰማህን መሄድ የለበትም። ዝም ብለን ተረት የምናወራ ራሳችን ፈጥረ የምናወራ እንዳይመስላችሁ። የራሳችሁ መምህራኖች ናችሁ የሚቀደዱት፣ ግን ደግሞ መሰረት አላቸው። የሚያወሩበት የተረት ቤዝ አለው። ቤዙ ተረቱ ዝም ብሎ የመጣ አይደለም። መሰረት ያለው ተረት ነው የሚያወሩት እና ይስማው። እንደው አደራችሁን አሰሙልኝ። እሺ ዳግሻዬ ወንድምነህ ቀጥል። ኔትወርክ ጥሩ ይመስለኛል። መጽሐፉን ከፍተህ ቀጥል። ተቋርጬ ነበረ እኔ በመሀል ኔትወርክ ነው። እሺ ማን ነው የተካደው ስለው እዛ ጋር ነበር የተቋረጠው እና ማን እንደተካደ አላወቀም። ረሳው። አውቆ እንደረሳው ተስፋ አደርጋለሁ። ማን የተካደው እስቲ እንዘርዝራቸው። ሰይጣንም ክርስቶስን ካደው፣ ክርስትናህንና ጥምቀትህን፣ ሱራፌልና ኪሩቤልን፣ አምላክንም የወለደች እመቤትህን ማርያምን ካደ አለው። ከተዘሩ ክርስቶስ አለ፣ ጥምቀት አለ፣ ክርስትና አለ። ከተካዱት ነገሮች መካከል እነኚህ ናቸው። መካድ ቁጥር 15 የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ። ወዳጄ ሁሉን አደርጋቸዋለሁ፣ እክዳቸዋለሁ። ሁሉም ውስጥ ማን አለ? ክርስቶስ አለ። ከሁሉም ውስጥ ከዚህ ውስጥ ከተዘረዘሩት ውስጥ ያልተካደችው ማን ናት? አንድ ናት የወጣችው። ማን? ማርያም። ይኸው ያልተካደችው አንድ ናት። ማርያም ብቻ ናት ያልተካደችው። ሌሎቹስ ሁሉም ተክደዋል። ጥምቀት ተክደዋል። ኢየሱስ ተክደዋል። ሁሉም ክዳለሁ ብሏል። አለቀ። ከዛ ሰይጣን ማን እንዳልተካደ ኮንፊርም ያደርግልናል ካልን ሰይጣንም ማርያምን ካልካድካት የምትሰራው ሁሉ አይረባም ብሎ ከእርሱ ተሰውሮ ትቶት ሄደ ይላል። ማርያምን እንዲክድለት ነበረ ማን? ሰይጣን የፈለገው። ኢየሱስን ስለካደለት ሰይጣን ምንም አልመሰለው። እንዲካድለት የፈለገው ማንን ነበር? ሰይጣን ጭምር። ማንን ነው ይሉናል? ማርያምን። ይኸው ታሪኩ ይህን ነው የሚያወራው። ስለዚህ የቤተክርስቲያኒቱ አሁን ይህን ፓርት አለም ዳኒ ዝቅ ብለህ እሱ የሚፈልገው እና ይሄ ሰውዬ ይቅር ተባለ ወይ ነው። ቆይ ዳግዬ እንዴ እሱማ ካደረገን አይሆንም። እሱንማ አንሰጥም። ይግቡ። እንዲህ ያደረገ ሰው የት ነው የሚገባው? መጨረሻ አውጣ ክፍሉ ምንድን ነው የሚሆነው? እንደዛ ከሆነ ግን በኦርቶዶክስ ነው በወንጌል አማኞች ነው ድነት የማይጠፋው የሚለውን በዛው ይሉኝ። ይገኝበታል ማለት ነው። ሁሉንም አንሰጣቸው። ድነት አይጠፋም ሲሉን አልነበረ? እንግዲህ በእነሱ ይጠፋል ሲሉን አልነበር? ድነት እንደማይጠፋ በኦርቶዶክስ እናሳያቸው። ገብተው በኦርቶዶክስ ድነት አይጠፋም እኮ ዳግሻይ።
አማርጣ በፈለግከው እኮ ነው የምትድነው። ከሲኦል በኋላ ከገሃነመ እሳት በኋላ አይጠፋም፣ እስከ መጨረሻው አይጠፋም፣ ተፈርዶባ አይጠፋም። እሱ አንድ ነው ዳግሻዬ። ያልዳነ ሰው እንዴት አድርጎ ድነቱን ያጣል? ወይኔ አከብድከው። ይሄ ከባድ። ለካ አልዳኑም። የቱ ድነት ነው የሚጠፋው? ችግሩ ለካ እኔ ጋ ነው። ቶቶ አሁን ዛሬ ተበላው ሳይድኑ በቃ አስተካክላ እታረማለሁ ከሆነ። ወይኔ ዛሬ ዋስ ጉድ ፖይንት ገብቷቸዋል ያለው ግን ዳኒ የበለበት ሂደበት ይችን በእናትህ የዳነ ሰው ድነቴን አጣለሁ ብሎ ያስባል። መቼ ዳኑ? አልዳኑም እኮ። መንግስተ ሰማያት በር ላይ እንኳን ብትቆሙ የት እንደምትገቡ አታቁም ተብለዋል እነኚህ ሰዎች። ስለዚህ የት እንደሚገቡ ሶሪ ትቀጥላለህ። እህታችን ኪዲ ቤሪ የምትባለው ኦርቶዶክስ ነሽ? እሺ ከናይ ታወክ ብለሽ ጠይቀሻል። ነይ ላኪልን፣ ገዝት ላኪልን። ኔትወርክሽ ቀይ ስለሆነ ነው ያስወጣሁሽ። ኔትወርካችሁ ጥሩ ከሆነ ኔትወርክሽ ጥሩ ከሆነ አስተካክለሽው ነይ ላኪልን። ኪዲ ቤሪ ኔትወርክሽ ጥሩ ከሆነ ላኪልን። ካናይታወክ ብለሽናል። አዎ ትችያለሽ ነው መልሳችን። ማውራት ትችያለሽ ነኝ። እሺ ፈቃደኛ አይደለችም ማለት ነው። ወንድምነት መቀጠል እችላለሁ። እሺ መግባት ትችላላችሁ ኦርቶዶክሳውያን ካላችሁ። እና ኦርቶዶክስ ለመዳን ለማውራት በጣም ሩቅ ናት። ድነትን ይታጣል አይታጣምም ለማውራት ራሱ በጣም ሩቅ ናት። ኦኬ፣ ያላገኛችሁትን ነገር እንዴት ታጣላችሁ? የሌላችሁ ነገር እንዴት ከእጃችሁ ይጠፋል? ኦልሬዲ እኮ የለም። የሌለው ሰው አጣለው ብሎ አይሰጋም። መጀመሪያውኑ የታለና መግባት ነው ብራዘር። ፉከራውን ተወና መግባት። ፉከራው ይደርሳል። ስሙን ቀይሮ መጥቶ ነው ሆፕ ነው ናታሊም ብሎ የሚለው። አይሄዱም እኮ ከዚህ እኮ አይሄዱም። ኤርሚዬ ግን እንደ ትምህርትም እኮ ግን ድነት አይጠፋም። እንደ ትምህርትም እነሱ አልዳኑም፣ ግን በራሱ ደግሞ ድነት እንደ ትምህርትም ብናየው መጽሐፍቶቻቸው ድነው እንኳ ቢሆን አልዳኑም እንጂ ድነው እንኳ ቢሆን ደግሞ አይጠፋም ድነት። እኛ ደግሞ በክደት ድነት ይጠፋል ብለን እናስተምራለን አይደል? ቀጥሉሽ። እሺ ሜላይ እንኳን ደህና መጣህ። አይ ቲንክ ሜሎስ እዚህ ሲገባ ስልክ ይደወልበታል አይደል? ሁሉ ቀን እንደተደበቀ ነው ወይ ሪፖርት እያደረገ ነው? ተሳስቶ ሪፖስት አደርጋለሁ ብሎ መሰለኝ ሪፖርት እያደረገ። መጠርጠር ደግ ነው። አንዳንዴ እንዳታስበላን ያሉት ሊቀ ሊቃውንቱ ተው እንዳታስበላን፣ ሁለተኛ እንዳትገባ። ኤፍዬ እንኳን ደህና መጣህ። ሰላም ብያለሁ። በቃ ቀጥሎ ወንድምነት ሰላም ለጸጋ ይብዛላችሁ። ዳግኒ አሜን። ሁላችሁም ሰላም ብያለሁ። ቀጥሉ፣ ተባረኩ። እሺ ተባረክ ኤፍሻ። ዳግሻ ቅድም ያልከው ሀሳብ ባይዘው በኦርቶዶክስ ውስጥ ድነት ሰው በክርስቶስ ኢየሱስ አምኖ ነው ድነቱ እርግጠኛ ያልሆነው። በሌሎች ግን በኦርቶዶክስ ውስጥ ጭራሽ ማለት ነው ድነት አይታጣም። ጭራሽ ድነት አይታጣም። ጭራሽ ማለት ነው ድነትም አይታጣም። ያ እሱም ፖይንት እጋራዋለሁ እኔ።
ኢየሱስን አታንሳው እንጂ በሌሎች ጻድቃን ቅዱሳን ኦርቶዶክሳውያን ድነታቸውን አያጡ። በብዙ ነገር ድነታቸው ሙሉ ይሆናል። ሜላ ዌልካም። ሰላም እንዴት ናችሁ? ሰላም ብያለሁ። ዳኒ፣ ዳጊ፣ ኤምሻ፣ መሲ፣ አሞስ፣ ኤፍሬም ሁላችሁንም ሰላም ብያለሁ። ወንድሞች እህቶች፣ ሜላ እንዴት ነህ? ሰላም አለው። ኤርሚ ደህና ነህ? ምን ደህና ነኝ ጌታ ይባርክ። ምንድን ነው አልገባኝም እኮ ብዬ እዚህ እኛ ጋር ገስት ሲገባ ሜላ ሁሌ ወደኋላ ይደበቃል። ሪፖርት እያደረገ ነው ወይ እያልኩ ነበር እኮ። መጠርጠሩ አይከፋም። እኔ መጠርጠር እያልኩ ነበር። ወይ ስልክ ገብቶበት ነው እንዴት ነው የስል ዳጊ ሪፖስት እያደረገ ነው እንጂ ሪፖርት እያደረገ አይደለም አለኝ። ስላየንህ ደስ ብሎናል። እኔም በጣም እንዴት ናቸው? ይዘናል። ያው የመርጌታ ገብረመድህን ነው የሚባሉት። ገብረመድህን ነው ማለት ገብረመድህን አይደለም፣ ግሩም ግሩም መምህር ግሩም እኔ ባለ ብዙ ሻሹ ማለት ነው። አራት አይኑ የሆነ 8 አይን ብቻ። እኔ በቃ በእውነት ቪዲዮቸውን ያው ሰምተዋል። ሜላ ማርያም ጨለማው የጣፈጠ ጨለማው የተገፈፈበት እግዚአብሔር የሰጠን ስም ብለው የተናገሩትን ቪዲዮ ሰምተዋል። ምናልባት ቪዲዮም ሰርተበት ከሆነ አንድ ስም ያሉት አንድ ስም ነው የተሰጠን ያሉት። እኔ ደግሞ ይኸው የማርያም ስሟ የጌታችን እናት ማርያም ስሟ እሷም ይሁን ሌሎች ማርያም ተብለው የሚባሉት ብቻ ሳይሆኑ በመላእክትም ዓለም በሰው ልጆችም ታሪክ ውስጥ የተሰጡ ስሞች ሁሉ በሙሉ የጌታ እናት ማርያምን ስም ጨምሮ በሙሉ ተራ ስም ነው እያልኩ ነው። ይሄ መርጌታው እንደሚለው ኦርቶዶክስ እንደምትለው አይደለም። ያው ኦርቶዶክስ ለድነት ስሟ ተሰጠን ብላ ስለምትል ማለት ነው። እና የምትለው ነገር ካለ ማለት ትችላለህ። ሜላ ቴንኪው። እሺ እንግዲህ አንድ ስም አለ ሲሉ ከራሳቸው ትምህርት ጋራም እየተጋጩ ነው። ምክንያቱም የማርያም ስም 120 ስም ነው ያላትና 119 ምን ሊያደርጉት ነው? አንድ ስም ብቻ አለ ካሉ ማለት ነው። የማርያም ስም 120 እንደሆነ ነው የሚናገሩት እና ሌሎቹ አይሰሩም ማለት ነው። ሌሎቹ አያድኑም ማለት ነው። እንደዛ የሚል ጥያቄ ራሱ ያስነሳል። ምክንያቱም አንድ ብሎ በደንብ በቁጥር አስቀምጠውታል። እኛ ያው አንድ ስም አለ ስንል በቃ ኢየሱስ የሚለው ስም ነው ብለን እናምናለን። ከትምህርታችን ጋርም አይጋጭም። እነሱ ግን 120 ስም እንዳላት ነው የሚያምኑት። ስለዚህ በቃ 119ኙ ስሞች አይሰሩም ማለት ነው በእነሱ እንኳን ትምህርት ብንሄድና እንግዲህ ተራ የሚለው ቃል ያው ለሚሰማ ሰው ትንሽ ያስደነግጣል። ግን ተራ ማለት በሁለት መንገድ ነው የሚታየው። ቢያንስ አንደኛው ያው ወረፋ መጠበቅ ነው ተራ ሲባል፣ ሁለተኛው ግን የተለመደ ኖርማል የሚል ትርጓሜ ነው ያለውና ተራ ስም ነው ሲባል በቃ የተለመደ ኖርማል የሆነ ስም ከአንዱ ስም የማይለይ የማይበልጥ ልዩ ማዕረግ የሌለው ልዩ ስልጣን የሌለው ስም ነው ማለት ነው የማርያም ስም። ምክንያቱም ያ ስም በትርጉም ደረጃ ብናየው የተለየ ትርጉም የለውም። ከድነት ጋር የሚገናኝ ትርጓሜ የለውም አይደል? የተወደደ የሚል ትርጉምና መራራ የሚል ትርጉም አለው። ከዛ ባለፈ ግን ከድነት ጋር የተገናኘ ትርጉም የለውም ስያሜው። ስለዚህ ከምን አንጻር ነው የማርያም ስም እግዚአብሔር የሰጠን? ምን ማስረጃ አላችሁ ከተባለ ያው የሚሄዱት ወደ አርጋኖን የአባ ጊዮርጊስ ዘጋስጫ ትምህርት ነው በዋናነት የሚሄዱት። ምክንያቱም ለብዙ ዘመን
ሰው ዕብራይስጥ አያውቅም ተብሎ በዕብራይስጥ ማርያም ማለት መንግስተ ሰማያት መርታ የምታስገባ ማርያም ማለት እያሉ በዕብራይስጥ ትርጓሜው እንደዛ ነው እያሉ ነበር ይኖሩት። ያው ያኔ ዕብራይስጡን በደንብ የሚያውቅም ሰው ስላልነበር እንዳሁኑ መረጃም ስለሌለ ክሮስ ቼክ ለማድረግ አስቸጋሪ ነበር። አሁን ላይ ግን ያው እጃችን ላይ ብዙ ማስረጃዎች ስላሉ ዕብራይስጡም አሁን የግዴታ መማር አይጠበቅብኝም። ኦንላይን ላይ በቃ አንድ ስም ባስገባለት ዕብራይስጡን፣ ግሪኩን፣ ላቲኑን በደንብ አድርጎ ትርጓሜያቸውን ሊያስቀምጥልኝ ይችላል እና አሁን ይህን አባ ጊዮርጊስ ዘጋስጫ ትምህርት በቃ ጉድ አፈር በላው ማለት ነው። እንደ አዲስ እንግዲህ ሲያሳትሙት በዕብራይስጥ የሚለውን ቃል ማውጣት አለባቸው። ምክንያቱም አርጋኖን ላይ በተደጋጋሚ ነው በዕብራይስጥ እንደዚህ ማለት ነው ብሎ ያስቀምጡት እና ያው ቀን ሲመጣ እንደዚህ ነው የሚሆኑት ማለት ነው። ፀሐይ ሲወጣ ጨለማው ይገለጣል። ትልቅ ሊቅ የተባሉ ናቸው እንግዲህ አባ ጊዮርጊስ ዘጋስጫ። ኢትዮጵያዊው ቄርሎስ ተብሎ ነው የሚጠሩት። ግን በቃ ትልቅ ውሸት በመጻፋቸው ዋሽተዋል፣ ወይም እሳቸው ዋሽተዋል፣ ወይም የተረጎሙ ሰዎች ዋሽተዋል ማለት ነው። ከሁለት አንዱ መቼም አያልፍም። ስለዚህ በዕብራይስጥ እንደዚህ አይነት ትርጓሜ አለው ብለው የተናገሩት ነገር ስህተት መሆኑን አንደኛ መቀበል አለባቸው። በሚስጥር ምኔት ከተባለ ማርያም ማለት ያው መንግስተ ሰማያት መርታ የምታስገባ ነች የሚል ትርጓሜ የሚሰጡታል። እሱም ደግሞ ሌላ ክደት ነው። ምክንያቱም መንግስተ ሰማያት መርታ የምታስገባ የሚል እንኳን በሚስጥር ለእሷ ሊቀጸልላት አይችልም። ምክንያቱም ሁላችንም የገባ ነው በጌታችን በኢየሱስ ክርስቶስ መንገድነት ነው። በእርሱ ስራ ሁላችንም ወደ አብ መግባት አለን ነው የሚለው። ስለዚህ ማርያምም ወደ አብ የገባችው በኢየሱስ ክርስቶስ ስራ ነው እንጂ በራሱ አይደለም። እንደውም ዮሐንስ አፈወርቅ እንደሚናገረው ስለ ማርያም መዳን ኢየሱስ ክርስቶስ አብዝቶ ያስብ ነበር ይላል። ስለ ማርያም መዳን ምክንያቱም ዮሐንስ አፈወርቅ ማርያም በዚህ አመፃዋ ከቀጠለች መዳንን ልታጣ እንደምትችል ራሱ ጠቆም ያደርጋል ማለት ነው ዮሐንስ ወንጌል ሲተረጉም በድርሳኑ። ስለዚህ ለማርያም ሳልቬሽን አብዝቶ ያስብ ነበር እና ማርያምን የሚገስጻት እንድትድን ስለምትፈልግና for the salvation of her soul ለነፍሷ መዳን ያስብላት ስለነበር ነው ይላል። ስለዚህ ከዚህ ቃል ስንረዳ ለካ ማርያም ኢየሱስን በመውለዷ ብቻ መንግስተ ሰማያት መግባት አትችልም። የእግዚአብሔር መንግስት መውረስ አትችልም። ምክንያቱም እግዚአብሔር በዝምድና ስለማይሰራ ማለት ነው። ስለማይሰራና ለካ ለማርያምም ወደ መንግስት ሰማይ ወይም ደግሞ እግዚአብሔር መንግስት እንድትገባ እንድትድን የኢየሱስ ክርስቶስ የመስቀል ስራ ያስፈልጋት ነበር ማለት ነው። እየመለሳት ነበር ኢየሱስ ማለት ነው። ስትስት ይመልሳት ነበር። የማይሆን ሀሳብ ወደ አይምሯ ሲመጣ ይመልሳት ነበር። የማይሆን ንግግር ስትናገር ኢየሱስ ለካ ይመልሳት ነበር ማለት ነው። እንደ ዮሐንስ አፈወርቅ ትርጓሜ እና ራሷን ማዳን ካልቻለች ሌላውን ሰው ደግሞ ልታድን ፈጽሞ ልታድን አትችልም። እና ያው ቅድምም ዳኒ ሲያሳይ የነበረው ነገር ምንድነው? ሰው እግዚአብሔርን ክዶ ማርያምን አምኖ መዳን ይችላል የሚል ትምህርት እንግዲህ በቤክሳኒቷ መጽሐፍቶች ውስጥ በስፋት ነው የምናገኘው። ታምረ ማርያም አሁን እሱ ያነበበው፣ እንዲሁም ቅዳሴ ማርያም ትርጓሜ አሁን እንግዲህ ፍልሰታ ገብቷል። ፍልሰታ ላይ ውዳሴ ማርያም ትርጓሜ እና ቅዳሴ ማርያም ትርጓሜ ነው የሚነበበው። የሁለቱም ጻፊያኖች ማን እንደሆነ ባይታወቅም ያው ኤፍሬም እና ማን ናቸው ቅዳሴውን የተረጎሙት? አባ ሕርያቆስ ናቸው። እንደዛ ይባላል። ግን ውሸት ነው። ማንም ማስረጃ ሊያመጣ አይችልም። በእነሱ ስም ነው የሸወዱን። ማንም ያው መግባት ትችላላችሁ የእነሱ እንደሆነ ማስረጃ ልታመጡ አትችሉም። ኢቨን ትርጓሜው ላይ ደግሞ ስንመጣ እንግዲህ ቅድስት ሆይ ለምኝልን የሚለውን እንግዲህ ኤፍሬም አልጻፈውም። ማን የጻፈው ቢሉ ያሬድ ነው። ያሬድም አይደለም ቢሉ ከዛ በኋላ የተነሱ ሊቃውንቶች ናቸው እያሉ 3 ትርጓሜን ያስቀመጡት እና ቅድስት ወይ ለምኝልን የሚለውን ራሱ መክፈያ ያሬድ ነው እንጂ ያደረገው ውዳሴ ማርያም ላይ የለም። ስለዚህ ማን እንዳደረገው ራሱ አያውቁም።
ኤፍሬም እንዳይባል እሱ ላይ የለም። ያሬድ ነው እንዳይባል አይ እሱም ደግሞ ለማለት ያስቸግራል። ስለዚህ ምን ያደረጉት በኋላ ላይ የተነሱ ሊቃውንት ናቸው ብሎ አዘጉት ማለት ነው እንዳይጠየቁ። እና በእነሱ መጽሐፍት ላይም እንኳን ብናይ ከእግዚአብሔር ይልቅ ማርያምን እጅግ አብዝቶ የሚወዱ በእግዚአብሔር ስም የማይመጸውቱ በማርያም ስም ብቻ የሚመጸውቱ የነበሩ ሰዎች ናቸው። እና እንግዲህ አምልኮተ ማርያም ማለት ይሄ ነው። አምልኮተ ማርያም ማለት ይሄ ነው። እንግዲህ ካሉ ብናወራ ጥሩ ነው፣ ግን በቃ ባጭሩ ይሄን ይመስላል። ልምሽ ቴንኪው ወንድማችን ሜላ ተባረክ። ያ ካሉ ይግቡ ነው ካላችሁ ግቡ። በቃ ጥሪ ሲደረግልህ እኮ ባለፈው ዲቤት ጥሪ ሲደረግልህ በመዝሙረ ያሬድ በፈለግከው መጽሐፍ ነገረ ድነትን እንወያይ እያለ ነበር። አሁን ቤተክርስቲያኒቷ አገልጋዮቿ በፈለገው መጽሐፍ ነገረ ድነትን መወያየት ጀምረዋል። ምን እያመኑ መጥተዋል ማለት ነው? እነ ታምረ ማርያም ነገረ ድነትን ያወራሉ። ዶግማ እየሆኑ ነው ማለት ነው አይደል? ይኸው ቪዲዮ አለ እኮ ማሳየት እንችላለን። በፈለግከው መጽሐፍ ነገረ ድነትን ዝም ብለን እንወያያለን አይደለም እኮ መጽሐፉ ላይ ያለውን ሀሳብ እንወያያለን። ነገረ ድነትን አሁን ብናገረው አይሆን ቪዲዮ ማሳየት ይችላል ብሏል። እና አሁን ይሄ መጽሐፍ እንግዲህ አሁን የተከፈተው መጽሐፍ የሚያወሳው ነገረ ድነት ነው ማለት ነው። ላይ ብላችሁ ጥሪው ለማን ነው? ለኤርሚ የቀረበ ቆይ ቪዲዮ ማሳያቸዋል። ኤርሚ ከቻላችሁ አንዳችሁ ብትከፍቱ ትችላላችሁ። መዝሙረ ያሬድ በፈለግከው መጽሐፍ በነገር ድነት ዙሪያ ከፈለግ ድርሳናትና ገድላትን ይዘህና አለው። ቪዲዮ ላይ ነው የሚለው። አሳይ እኔ አንድ ጊዜ መሰለኝ አንዴ ለወጣ እየተጣደፍኩ ስለሆነ እንጂ አንዴ እሱ ፔጅ ላይ ብትገቡ ባሳያችሁ መሰለኝ። በዛኛው ስልክ አላያችሁትም? እሱን ጥሪ ኤርሚ ያስተውለዋል። እሱን ጥሪ ምን አምኗል መሰለኝ። እኔ የዘማርያም እና ያየሁት ኖ እንዴ ራሱ ላይ ያለ ራሱ ፔጅ ላይ ያለ ወጣ ስለሆነ ዛጋ ነው። ይህ ትልቁ እንትኑ እየመጣ ያለው ግጥጥ እያለ እየፈጠጠ የመጣው ምንድን ነው? እኛ እስከዛሬ ድረስ ይሄ ነገር ድነትን ያወራል እንዴት ይሆናል ስንል ልክ ነበር ማለት ነው። አሁን የተከፈተው መጽሐፍ ነገረ ድነትን የሚያወራ ነው ማለት ነው። ይኸው ቆይ ልክፈትላችሁ። መዝሙረ ያሬድ ከራሱ ቤት ላይ አሁን ዶግማ ሆኗል ማለት ዶግማዊ ሀሳቦችን ራሱ መወያየት ጀምረዋል ማለት ነው። ታምረ ማርያም ያወራል ነገረ ድነትን ያወራል ስንል እየዋሸን አልነበረም ማለት ነው። ኦኬ ማን ነበር ስሙ? መዝሙረ ያሬድ ቪዲዮን በእርግጥ አውርጄዋለሁ፣ ግን ቀጥታ ላሳያችሁ ከራሱ ፔጅ ላይ ገብቼ እንዳታጠፋው። መዝሙረ እየሰማኝ ከሆነ ካጠፋውም ችግር የለም እኔ ጋር አለ። እንግዲህ እሱ ፔጅ ነው፣ ያው ገብታችሁት የመዝሙረ ያሬድ ፔጅ ነው። እዚህ ሪፖስቷን የነካዋት ይችኛዋን እዚህ ጋር ፊት ለፊትም ሊኖር ይችላል። ዋናው ፖስት ላይ አላውቅም። ሪፖስቱ ላይ ገቡና ለኤርሚ የተደረገውን ጥሪ ስሙት። ከፍ አድርገውና ቆርጣችሁ አድርሱ። ለኤርሚያስ ወንድማችን ደጋግመን የውይይት ጥሪ ያቀርብለት ነበር። ትዝ ይላችሁ እንደሆነ በነገረ ድነት ዙሪያ ማለት ነው። በነገረ ድነት የፕሮቴስታንት አስተምሮ የነ ካልቪን አለ፣ የነ ሉተር አለ፣ የነ ጴንጤቆስታል አለ። የተለያዩ አስተምሮች አሉ በነገረ ድነት። አንደኛው ለዓለም ሙታ ይላል፣ አንደኛው ለተመረጡ ሙታ ይላል፣ አንደኛው ሁሉም አልዳኑም ይላል፣ አንደኛው ሁሉም ድኗ ይላል፣ አንደኛው እምነት የሚገኘው ያ ሰው ሳይፈቅዱ ይላል፣ አንደኛው ደግሞ በነጻ ፈቃድ ይገኛሉ ይላል። በእነዚህ ዙሪያ ውይይት ከነ ማን ነው ከአማን ሻሎም ከነ ሙለት አቀርቦለት አልተቀበለም እንደምታውቁት። ዞሮ ዞሮ ግን ይሄንኑ ትምህርቶች እኛም መዋየት እንችላለን ከእሱ ጋር። ስለዚህ እሱ በነገረ ድህነት ገድላቱን ድርሳናቱንም መጽሐፍ ቅዱስንም ይዞ መምጣት ይችላል። እኔ ደግሞ ሰማ ኤርሚ በነገረ ድህነት ገባው ማለት ነው። ገብቷል። ከዚህ በላይ መሄዱ መላላጥ እንደሆን ገብቶታል። ድነት አያወሩም። ለድነት አይደለም አማኞች ለእምነታቸው ማጠንከሪያ ነው ምንትን ማለቻ እያሉ ሲሉ የነበሩት ውሸት ነው ማለት ድነትን ያወራሉ። አንዴ ልድገመውና እናንተ አስተያየት ሰጡበታላችሁ። ለወጣ ስለሆነ ይቅርታ። ስለዚህ እሱ በነገረ ድህነት ገድላቱን ድርሳናቱንም መጽሐፍ ቅዱስንም ይዞ መምጣት ይችላል። እኔ ደግሞ የፕሮቴስታንትን ጠቅላላ የቤተ እምነት መጽሐፍ በነገረ ድህነት ያላቸውን ጠቅላላ አስተምህሮ
በነ ካልቪን፣ በነ ሉተሪያን፣ በነ መካነ ኢየሱስ፣ በነ ፔንቴኮስታል፣ በነ ሙሉ ወንጌል፣ በነ ቃልዮት፣ በሌላም ባለው የፕሮቴስታንት ቤተ እምነት ያለውን እያለ ይቀጥላል። ያው ሙሉም ቪዲዮ ራሱ ፔጅ ላይ ገብታችሁ ስሙት። እናንተ ሄዱበት። ኤርሚ ተባረኩ። ሜላይ ሜላ እሺ፣ ሰማሁ አይደለ? አዎ፣ እንዴ ሰማሁ። ድርሳን ገድላት ድርሳናት የነገረ ድነት መከራከሪያ ሆነው መጨረሻ ላይ ፍጥጥ ብለው መጡ። ምክንያቱም ያወራሉ፣ ድነትን ያወራሉ። ምክንያቱም ኢየሱስን ክደህ ከመላእክት ጋር ክደኸው መጽደቅ እንደሚቻል መዳን እንደሚቻል ያወራሉ። ከዚህ በላይ ከሄድን አያዋጣም፣ እንግባበት ነው። ሄድበት እንግዲህ ያው ከዚህ በኋላ አዎ እንግዲህ መዝሙር ያሬድ እንኳን እውነት ለመናገር በጣም በዚህ ጉዳይ ላይ ጥሩ ሰው ነበር። በፊት ድሮ ልበል ያው ስለቆየ ገድላትና ድርሳናትን በደንብ ቲክቶክ ላይ የሚያወራ ሰው ነበር። በኋላ ላይ ነው እንግዲህ ሀሳቡን ያስቀየሩት። ሌላኞቹ ገድላት የማይቀበሉ ሐዋልት መጽሐፍት የማይቀበሉ በስም ኦርቶዶክስ የሆኑ አሉና እነሱ ጋር ላለመጣላት ነበር ረጅም ጊዜ አፍኖት ያስቀመጠው። ግን አሁን ላይ በቃ እውነታው እየወጣ ነው ማለት ነው። ነገረ ድነት እንደሚያስተምሩ እነዚህ ሐዋልት መጽሐፍቶች በይፋ ለዲቤት ከጠራው በቃ በይፋ ተቀብሏል ማለት ነው። ምክንያቱም ዲቤት ማለት በአማርኛ ምንድን ነበር? መከራከር ማለት ነው። በአማርኛ መከራከሪያ ሆኑ ማለት ነው። መከራከሪያ አይደለም ሲሉ ነበሩት። መከራከሪያ ሆኑ ከተቀበሉት ሐሳቡን። ምክንያቱም ያው መከራከሪያ ባይሆን ኖሮ እሱም ለመከራከሪያውን አያቀርብም። ወይም ደግሞ በሌላ ገላለጥ ቤተክርስቲያኒቷ እነዚህ መጽሐፍቶች ለመከራከሪያ አይሆኑም ብላ አቋም ከያዘች እንዴት ነው እሱ ዲያቆን ሆኖ ለመከራከሪያ የሚጠራው? የሚያሳየው ምንድን ነው? ቤተክርስቲያኒቷ እንደዚህ ብላ አታውቅም ማለት ነው። ለመከራከሪያ አይሆኑም ብላ አታውቅም ማለት ነው። ምክንያቱም ዲያቆን ነው፣ ከቤተክርስቲያኒቷ ሕግና ደንብ መመሪያ ትውፊት አልወጣም ስለሚል ማለት ነው። ስለዚህ አሁን ወደ ትክክለኛው ኦርቶዶክሳዊ ወደ ሆነው መልክ እየመጡ ነው ማለት ነው። ስለዚህ ዛሬ ላይ ለመከራከሪያ ይሆናሉ ብሎ እንደዚህ ዲቤት ካቀረበ ነገ ላይ ደግሞ በቃ ቤታቸውን ከፍቶ ታምረ ማርያምን እየጠቀሱ ይሰብካሉ ማለት ነው። ይሄ በቃ ዋናው ነው። በቃ ትክክለኛው የኦርቶዶክሳዊ መልክ ነው። ኦርቶዶክሳዊ መረዳታቸውን እንግዲህ እያየን ነው ማለት ነው። ስለዚህ እነዚህ አዋልድ መጽሐፍት የሚባሉት ለመከራከሪያ ብቁ እንደሆነ የመዝሙረ ያሬድ ጥሪ እንግዲህ በደንብ አድርጎ ይገልጽልናል ማለት ነው። እና እኛ ጋር ስትገቡ ካሁን በኋላ ኦርቶዶክሳውያን ለመከራከሪያ አይሆኑም እንዳትሉ። ያው ለጥሪ እንኳን በቅቷል። ልደትም ብሏል። እንዲህ አይነት ጥሪ ኤግዛክት የሆነ ጥሪም ልደትም ብሏል። በፈለግከው መጽሐፍ ብሏል። ልደትም ባይ ዘ ወይ ሌሎችም ብለዋል። በኋላ ምን መሰል አንዴ መበስበሳ ኦፍኮርስ አንዱ መበላሸቱን ሳየው በቃ እንግዲህ ከተገባበትማ በቃ ብለው የበሰበሰ ዝናብ አይፈራም ብለው ጥሪውን ለማድረግ ጀምሯል። የልደትን ደግሞ አሰማቸዋለሁ አንዴ የወጣው ስለሆነ ነው። እና አክሊለ ነው የቀረው በለኛ። እሱንም አምልጦኝ ነው እንግዲህ ፈላልግ ያመጣለሁ። ወረታ እንከፍላለን። የእሱንም ያመጣልን ሰው ወረታ እንከፍላለን። አይ በጣም ጥሩ ነው። ጥሩ ለውጥ ነው። አልቻሉም በቃ ማለት ነው። ያን ያህል ጊዜ ለመሸወድ ሞከሩ፣ ግን በቃ አልተሳካም ማለት ነው። በጣም አሪፍ። ያው አሁን የቀራቸው በቃ የማዘል አገልግሎት ነው። ታውቃላችሁ፣ የማዘል አገልግሎት አለ በቤተክርስቲያኒቷ ውስጥ። ገድላቶችን ይታዘላል። እንደዚህ አይነት አገልግሎት አለ። የስብከት አገልግሎት እንደሚባለው የማዘል ደግሞ አገልግሎት አለና አሁን በሚቀጥለው በቃ እያዘሉ ይገባሉ ማለት ነው። አይ አሪፍ ነው። በጣም ጥሩ ለውጥ ነው በእውነቱ። ከማዘን አገልግሎት ወደ ማዘል አገልግሎት ማለት ነው። ወደ ማዘል
አቋም እኮ ነው። እንደ አንድ ቤተክርስቲያን ስታየው ቢያንስ ቲክቶክ ላይ እንኳን ያለ አቋም ሆኖ መቆየት ነበረበት አይደል? ዝም ብለህ ስሜታዊ የሆነ ባይዘወይ በቃ እሺ እንከራከር የምትለውና የምትቀይረው ሀሳብ እኮ አይደለም። ምክንያቱም የሰጠኸው ምክንያት በጣም ክሌም ያደረጉት ነገር ምንድነው? ዶግማ ስላልሆነ ነው ብለዋል። ዶግማ አለመሆን ማለት ትልቅ ምክንያት ነው። ጥሩ ምክንያት ሆኖ እያዝላቸው ነበረ። አየህ አሁን መጨረሻ ላይ ዶግማ ሆኖ ድነትን የሚያወሱ ለድነት መከራከሪያ ሆኖ የሚበቁ ሆኖ ተገኙና በሁለት ምላስ መገኘት እንዴት ያሳፍራል። እኔ እነሱን ሲሆን እንዴት አይ ዶንት ኖ this is ridiculous። በጣም በጣም የቤተክርስቲያኒቷ አቋም ካልሆነ ለምንድን ነው አቋማቸውን የሚቀይሩት? በቃ የቤተክርስቲያኒቷ አቋም ይሄ ነው ማለት ነው። ያው ለመከራከሪያ ይውላል ብለው የሚናገሩ መምህራኖች አሉ። ግን ያው እነሱ ብዙ ፎሎወርስ የላቸው ብዙ ስለማይሰማቸው ነው እንጂ እዚህ ውስጥ ያለ ራሱ ማን ነው መምህር ኢዮብ የሚባል እሱ ራሱ ተናግሯል። ለመከራከሪያ ይሆናሉ እንኳን ገድልና ድርሳን ይቅርና መናፍቃን እንኳን የተናገሩት ንግግር መልካም ከሆነ ቤተክርስቲያን የሚጠቅማት ከሆነ እንጠቀምበታለን ብሏል መምህር ኢዮብ የሚባለው ማለት ነው። ግን ያው ብዙ ፎሎወር ስለሌለው ብዙ ተከታይ ስለሌለው የነሱ ድምጽ ብዙ አይሰማም። ለዛ ነው እንጂ ቤተክርስቲያኒቷ እንግዲህ ለመከራከሪያ እንደምትከራከርበት የታወቀ ነገር ነው። ምክንያቱም ብዙ ጊዜ እንደምንለው አዋልድ መጽሐፍት ከኦርቶዶክስ ቤተክርስቲያን ከወጡ ኦርቶዶክሱን አትቀጥልም። ምንም ጥያቄ የለውም። የኢትዮጵያ ኦርቶዶክሱን አትቀጥልም። ወይም የሆነ ፓርቷ ኮፕቲክ ይሆናል፣ የሆነ ፓርቷ ግሪክ ይሆናል፣ የሆነ ፓርቷ ሶሪያ ይሆናል እንጂ ኢትዮጵያ ኦርቶዶክስ የሚባል ነገር አይኖርም። ገድላቱ ከወጣ ድርሳናቱ ከወጣ በአጠቃላይ የአዋልድ መጽሐፍት ከወጣ የኢትዮጵያ ኦርቶዶክስ የሚባል ነገር አይኖርም ማለት ነው። አይኖርም። ስለዚህ የቤተክርስቲያኒቷ የኦርቶዶክስ ህልውናዋ ነው አዋልድ መጽሐፍት። ራቁቷን ነው የምትቀረው አዋልድ መጽሐፍት ከወጣ በቃ ራቁቷን፣ ሊትራሊ ራቁቷን ማለት ነው። እና ያ ደግሞ መቼም ሊያደርጉት የሚችሉት ነገር አይደለም። ትንፋሿ ስለሆነ በእያንዳንዱ ነገር አገልግሎቷ ውስጥ እነዚህ መጽሐፍቶች የሚገቡ ናቸው፣ አጠቃላይ አዋልድ መጽሐፍቶች። ስለዚህ ያው እዚህ ቲክቶክ ላይ ሲገቡ ነው እንጂ እኛ ላይ መልክ የሚሰሩብን መሬት ላይ እኮ ታዝሉታላችሁ። ምንም የታወቀ ነገር ነው እና እስቲ የልደተ ቃልን ካገኘው እሱን ብታሰማን አሪፍ ነው። እሺ አሰማችኋለሁኝ። ሜላይ ልክ ገድላት ድርሳናት ወጡ ማለት በአንድ ጊዜ ኢትዮጵያ ቤተክርስቲያን የግብጽ ቤተክርስቲያን ትሆናለች ማለት ነው። አያውቋቸውም እንግዲህ አስበዋል። ኦርቶዶክስ ሆኖ የኢትዮጵያን ተረት የማያውቃል ሌላው ዓለም ላይ ኢትዮጵያ ውስጥ ተወልዶ ኢትዮጵያ ውስጥ ያደገ ስለሆነ ለድነት ተጠቅሞበት የማያውቋቸው ብዙ መጽሐፍቶች አሉ በተለያየ የኢትዮጵያ ክፍለ ሀገራት ላይ፣ ግን የተለያየ ዓለም ላይ ግን የሉ። ስለዚህ ኦርቶዶክስ ሆና አታውቀውም የኦርቶዶክስን ትምህርት በሌላ ዓለም ላይ ካለ ማለት ነው። ልታውቀው ኢትዮጵያ ውስጥ ብቻ ካለ ነው። እና ከቀኖናው ጀምሮ ማለት ነው እንግዲህ ካለባበሱ ከምኑ ስታየው ኢትዮጵያዊ መልክ መኖሩ ብቻ ሳይሆን መጽሐፍ ቅዱሳዊ ለማድረግ የተሄደበት ርቀት መጽሐፍ ቅዱሳዊ ቢሆን ለምንድን ነው የአርመኖቹ የህንዶቹ ወይም የራሻዎቹ የማያውቁት? ይሄ የሚያሳየው መጽሐፍ ቅዱሳዊ አለመሆኑን ነው። መጽሐፍ ቅዱሳዊ ቢሆን ኢንተርናሽናል ያደርገዋል። ትምህርቱን፣ ልምዱን፣ ቀኖናው መጽሐፍ ቅዱሳዊ ይሆን ነበር እንጂ ነጠላ መልበስ ግዴታ ቢሆን ኖሮ ሌላ ዓለም ላይ ያለ ይለብስ ነበር። አሁን ነጠላ ያለበሰ እንደ ክርስቲያንም አይታይም ኢትዮጵያ ውስጥ ባለ የኦርቶዶክስ ኮንቴክስት ማለት ነው። ጥያቄው ሌላ ዓለም ላይ ያለ ኦርቶዶክስ ነጠላ ይለብሳል ወይም አይለብስም? አያውቀውም። ይህን ቀኑና ይህንን እንትን አያውቀውም። እና ግን ለኦርቶዶክሳዊ ለኢትዮጵያ ኦርቶዶክስነት ኦርቶዶክስን የምትባለው በዛ መልኩ ራስን ሪቪል ስታደርግ ነው፣ ወደ ቤተክርስቲያን ስትመጣ ነው። እና አንዳንድ ኢትዮጵያዊ ግዴታዎች ከኢትዮጵያ ስትሻገር ግዴታም አይደሉም፣ ሪኳየርመንትም አለ። የክርስትና ሪኳየርመንትም አይደሉም፣ የኦርቶዶክስ ሪኳየርመንትም አይደሉም። እና አንዳንድ በጣም እድለቢስ ስትሆን የኢትዮጵያ ኦርቶዶክስ ትሆናለህ። እድለቢስ ስትሆን ብዙ ጫና፣ ብዙ ሐዋርያ ጉዞ በሚል ብዙ ገዳማት በሚል ብዙ መጽሐፍት በሚል ትበላለህና አንዳንድ ጊዜ የኢትዮጵያ ኦርቶዶክስ መበደሉ የሚያሳብቁ ብዙ ነገሮች አሉ። ተበድሏል የኢትዮጵያ ኦርቶዶክስ። እንደሌላው በነፃነት ነገሮችን ጠይቆ መረዳት መርምሮ መረዳት አይችልም። የቀረበለትን ይበላታል።
በቃ ድሮ ወላጆቻችን እንደሚያደርጉት በቃ ይቀርብልሃል፣ እምቢ ካልክ የራስ ጉዳይ ነው። ብዙ ምርጫ የለም። እምቢ ካልክ ይርባሃል። አሁን መራቡ የበዛው ለዚህ ነው። ኢትዮጵያዊ ስለሆኑ መልካቸው ኢትዮጵያዊ ነው። ኤክስፕሎር አያደርግም። የኛ ህዝብ ኤክስፕሎር የሚያደርግበት ቻንሱ ከአገሪቷም ሁኔታ የተነሳ ተዘጋግቷል። እድሉ የለም ወጥቶ ሌላ ዓለም ላይ ግን ይሄ ነገር አለ። እኛ ብቻ ነን ሰፈር እያደረግን ያለ ነው። በዚህ ጉዳይ ከ1 እስከ 30ኛ ብቻ ነን ሰፈር የምናደርገው። ሌላ ዓለምም ይህንኑ አይነት ነገሮች በማድረግ ከስራው እየቀረ እንግዲህ 15ቷንም ቀን ዝጉልን ብለዋል። 15 ነው 16 ፍልሰቷንም ዝጉልን አለ እኮ ሰውዬው። ሰምተሃል? ሮዳስ የሚባል እና ስራ እየቀረ አገሩ የሚቆረቁዝ ለአገር ለኢኮኖሚው ቢሆን ለመንፈሳዊ ህይወቱም ቢሆን ጥቅም ያላስገኘ ሃይማኖት እንግዲህ የኢትዮጵያ ኦርቶዶክስ ምንድን ያመጣችው? ሰውን እንዳያርስ እንዳይሰራ ፓራላይዝ የሚያደርግ የግብፅ አሳይመንቶችን የምትተገብር ነች። ስለዚህ የግብፅ አማኝ ስትሆን ፕሮስፐር ታደርጋለህ። የኢትዮጵያ አማኝ ስትሆን ግን በግብፅ ትራፕ ውስጥ ስላለ አታረግም። የት መንቀሳቀስ አትችልም። ህዝብህ እንደ ህዝብ ሰፈር ያደርጋል ማለት ነው። እና ሃይማኖቱ ራሱ ያመጣው የራሱ ጥላ አለ። ምናዊ ነህ የሚለው ማተር ያደርጋል። ኦርቶዶክስ ሆነህ ራሱ ምናዊ ነህ የሚለው የምድራዊ ኑሮህን ሰቆቃ የሚያደርጋል። ሰቆቃ የሚያደርግ አንድ ይቀጥሉ። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። የተወሰነ ደቂቃ ያለን ይመስለኛል። አይርሜ ካላችሁ ግቡ፣ ማውራት እንችላለን። አንዳንዴ ኤርሜ ማነህ ሜል ላይ ስፒሮስ እንኳን አንዳንዴ ቢነግራቸው እላለሁ ምን ያህል እሱ ዘና ብሎ ዘና ያለ ግን ያልዳነ ኦርቶዶክስ እንደሆነ ትንሽ ቢነግራቸው አላል ያውቀዋል እኮ እያወቀ ጸጥ ነው የሚለው። ህዝቡ ሰፈር ሲያደርግ ህዝቡ በበዓላት በምን ወገቡ ሲቆረጥ ጸጥ በአጥማቂያን ሲዘረፍ እያወቀ ነው። ያ ነገር እሱ ሀገር ላይ ሌላ ዓለም ላይ እንደሌለ አትሊስት ሂ ሃዝ ኤክስፖዠር ገባ። እኛ ሀገር ግን ምን ያህሉ ሰው ነው ከሀገር ወጥቶ በሌላ ዓለም ላይ ያለውን የተለያዩ አይነት እንትኖችን ያየው የሚለው በቃ ከመጽሐፍ የዘለለ አይደለም፣ ከቪዲዮ የዘለለ አይደለም። እሱንም ቢሆን አትሊስት እሱን በማድረግ ቢተባበሩ ኦርቶዶክሳውያኖች እኛ የምናደርገውን አይነት ቀኖናውን በለው የተለያዩ ስርዓቶችን በለው ሌላ ዓለም ያደርገዋል ወይ? ትናንትና ስዕሏን አወጡ፣ የሆነ አሳያቸዋል፣ ቪዲዮን ቀድቸዋሉ። ስዕሏ ሲመጣ ማርያም መጣች የተባለው ማርያም መጣች። ሲጨርሱ ደግሞ አስረድተው ስለ ስዕሉ በእሷ ገንዘብ ተሰበሰበ፣ ጃንጥላ ተዘረጋ። ልክ ሲጨርሱ ማርያም እየሄደች ነው ሸኟት ተባለ። አየህ ይሄን ነው ምንድነው? ይሄ ኢትዮጵያ ውስጥ ነው እንዲህ ብለህ የምትሸውድ። የግብፅን ሄደ ማርያም መጣች ስትለው ትቀልዳለህ ይልሃል። ይሄው እኮ አታይም እንደ ስዕሏን ስዕል አድኖ ውስጥ ይሄ ማርያም ነው እንደ ይልሃል። አየህ የግብፅና የኬንያ ምናምን እዚህ አጠገባችን እንኳን ያሉት አይሰሙህም ነው የምልህ። ከኢትዮጵያ ይሄንን ይዤ ልውጣና ይሄንን ማጭበርበር እስኪ ቆይ ሌላ ዓለም ላይ ልሞክረው ስትል አይሰራም። ኢትዮጵያ ውስጥ ብቻ የሚሰራው እንደ ሲም ጋር እንደ ኢትዮጵያ ሲም ጋር አይሰራም። በቃ መሻገር አይችልም። ማርያም መጣች ማርያም ሄደች ስትለው ፕሊስ ነው የሚልህ። ፕሊስ እንዴ አትቀልድ ነው የሚልህ። የሆነ ስዕሏን በሁለት ወጣቶች አሲዘ ምናምን ይዘመተ መድረክ ላይ አቁመህ ሸኟት ሄደች ምናምን መጣች ምናምን ስትል እንትን ነው። እና ሜላዬ አንዳንድ ጊዜ ምን እላለሁ፣ አንዳንድ ሰው አትሊስት ወንጌል እስኪበራለት በምድራዊ ነገር እንዳይሰቃይ የሌላ ሀገር ኦርቶዶክስ በመሆን ቆዩት። ኢትዮጵያና ኤርትራ ኦርቶዶክስ ባትሆኑ እመክራለሁ። እኔ ካየሁት እንግዲህ የማይቻታሉ የማይቻታሉ በቆይታዬ አንድም ቀን ስራ ዘግተው በዓል ሊያከብሩና ሐዋርያ ጉዞ ያደርገው ሲሰቃዩ አይቻቸው አላውቅም። እንደውም ግብፅማ በተደጋጋሚ አይቻታል። እና እንደዛ ከሆነ አትሊስት እስኪበራላችሁ ብዙ ነገር እንትን እስኪል ማቆያ ብትገቡ የኦርቶዶክስ ማቆያ ብትገቡ፣ ወይ ደግሞ ኢትዮጵያ ምን ትበል አይ መጽደቅ የሚችለው ኢትዮጵያ ኦርቶዶክስ ብቻ ነው ብለሽ ደግሞ ወይ እንደዚህ ትምህርት አስተምሪ። የሚጸድቁ ከሆነ ግሪኮች ይጸድቃሉ ብለሽ የምታምኚ ከሆነ የእነሱ ኦርቶዶክስነት ያጸድቃቸዋል ብለሽ የምታምኚ ከሆነ ኦርቶዶክስ እኛ እናምንም ከሆነ አትሊስት ሰው የግሪክ ኦርቶዶክስ ሆኖ ይቆይ። ወይ ምናምን የግሪክን አይቀበሏት መሰለኝ አይደል? ቁርባንም አይቆርቡም ላከቡ። አትሊስት የግብፅ ወይ የአርመን ነው የሚቀበሉት ወይስ ማንካራሽ ነው የሚባለው? ቀጥልበት ሜል ላይ እስኪ አትሊስት ገባ እዛ ማቆያ ቢገቡ ማላንካራ ነው ና አትሊስት የሱ ቢሆኑ ከብዙ ዝርፊያ አይድኑም። እዛ አለ ይሄ ነገር ሜል ላይ እንዲህ አይነት ዝርፊያና መከራ አለ የለም? ዘበነ እኮ መምህር ዘበነ እኮ እኛን የምንጸድቀው ብሏል።
ኮፕቲኮቹን ያጠያይቃል ብሏል እንዴ? እነዛም አይጸድቁም እንዴ? ይሄ ደግሞ አሁን ያባስከው አንተ ደግሞ ኮፕቲክ እንኳ አይጸድቁም ብሏል። እኛ ነን የምንጸድቀው ብሏልና ያው የኖህ መርከብ የሚሏት እሷን ብቻ ስለሆነ እንግዲህ ከኖህ መርከብ ውጭ ያለው ሁሉ ይጠፋል አይደል? ግን አሁን ህዝቡ በራሱ ጊዜ እየመረረው መጥቷል። ባለፈው ምሳሌ ሰጥ ነበር እዚህ ድድ ማስጣቱ ምናምን በሱ ነገር ነበረ። ድድ እያሰጣ ስንት ዘመን በእናት በአባቱ በለፉበት ሲበላ የነበረ ትውልድ አለ። ማታ ላይ ሲመሽ ገብቶ ምሳ አልደረሰም ማየራት አልደረሰም ምናምን ብሎ የሚበላ ወጣት ነበረ ድሮ። እና አሁን ሲሄድ ባለፈው ኢትዮጵያ ወይ ድድ ማስጣት የሉም ልጆቹ አሉ። የት ሄዱ? ወይ ዳጊ እንደ ድሮ መስሏል። እንደ አሁን አይደለም እናትና አባት ብቻ ሰርቶ ይቅርና ሁሉም ልጅ ምንም ሰርቶ የቤት ኪራይ እንኳን ሞላ ብሏል። እንደ ድሮ ቁጭ ብለህ ቲክቶክ ላይ ታፕታፕ አድርገህ ምናምን ክርስትናን የምትዘልቀው አይደለም ለካ። አሁን እነከሌ በመነኮሱት አንተ የምትጸድቅበት በእነከሌ ጸሎት ምናምን የሚባል ነገር የለም። አሁን ክርስትናው አብረህ ገብተህ ተፍተፍ የምትልበት የምታነብበት የምትመረምርበት ነው። ከየት መጣ ብለህ የምትጠይቅበት ነው። ዝም ብለህ ላይታች የሚወጣውን ወንጌላማይ የምትላከፍበት ዘመን አልፏል። እንደዛ ድድ የሚያሰጡ እንደዛ የሚያደርጉት በቃ መላከፍ ነበር ስራቸው። አሁን በመላከፍ ረጅም ርቀት መሄድ አትችልም። እየተዘረከረከ ነው። ብዙ ነገሮች ኤክስፖዝድ እየሆነ ነው። ኦኬ እንደዛ ከሆነ የግብፅ ኦርቶዶክስ ይጸድቃሉ ወይ? ይሄን አያረግምና 30 ቀን ምንም አይነት በዓላትም ኦፍ ኮርስ ሊኖራቸው ይችላል። በዓላት ናቸው እያልኩ አይደለም፣ ግን ኮፒ ፔስት የኢትዮጵያን አይነት ሰፈር የሚያደርጉት ነገር የለም። በገዳማት ሰበብ አትዘረፍም የግብፅ ኦርቶዶክስ ስትሆን። ስለዚህ ወይ አያጸድቅም በልና ተናገር አንደኛን እንደዘበነ፣ አለበዚያ መተው አለብህ። ድድ ማስጣቱን ትተህ ገብተህ ማንበብ አለብህ። ተፍተፍ ማለት አለብህ። አሁን መሳተፍ አለብህ፣ ማንበብ አለብህ። ጉግል ቢያንስ ማድረግ አለብህ። ሌላው ዓለም ላይ ያለው ኦርቶዶክስነት እንዴት ነው? እኔ ሰፈር እያደረኩ ነው አይደለም። እኔ ላይ ቀንበር አለ የለም። ማዕት መጽሐፍ እንዳስደጉስ እኔ ማዕከ መከራ አለብኝ። ለምንድን ነው የማንካራው ግን በዚህ ሰፈሪንግ ውስጥ የማያልፈው? ምንም አይነት ሬስፖንሲቢሊቲ ሳይኖርበት ሌሎች ቀኖናዎችን ነው የሚያደርገው። የኢትዮጵያ አይነት የለም እያልኩ ነው። እዛ የለም እያልኩ ምንም አይነት ስርዓት የለም እያልኩ አይደለም። ግን ኢትዮጵያ ሰፈር የሚያስደርግ ኢኮኖሚህን፣ ጊዜህን፣ ዘመንህን የሚበላ ማለት ነው። 16 ቀን ይዘጋልን ይላል። ለዚህ አሁን ለፍልሰታው ማለት ነው። this is ridiculous እኮ ማለት ፓራላይዝ ሊያደርገዋል። በቃ ከዚህ በላይ ምን ትሆንላቸው? ሀገሪቷ ሰርተን ችለናል እንዴ? እንደዛ ልጅ እንዳለው ቪዲዮ እኮ ነው ሰምታችኋል። ቆይ በጌታችን ቪዲዮ አንዴ ካለች ላሰማችሁ። ያ ልጅ አታውቁትም? ቲክቶክ ላይ ስራ ሊቀጥረው ሲል ምንድን ነው ያለው? ይኸው ላስለሰም ስራ ሊቀጠር ሲል ሰላም ስራ መቀጠር ነው የወጣው። ማነው ሰው ወቃለ እሺ፣ ነገ መጀመር ይችላል። ነገማ አቦናቸው ስራ አልሰራ ነገባ አቦናቸው ስራ አልሰራ ማለት ስራ ሊቀጠር መጥቶ ነው። ኦኬ እሺ፣ ችግር የለም። እሺ ወዴት ሄደ? ሌላ የለውም እንዴ? የለውም መሰለኝ። በቃ አልሰማም መሰለኝ። አለ እንጂ የሰማን ነው ሌላ። እሺ አዎ። አይ ይሄን አላያችሁትም? ይሄን ቪዲዮ ምን ላይ ተዛይለ አላያችሁትም? ኧረ ቆይ በእናታው እየነዳውን ባንድ እጄ እንትን አልችልም። አሳያችኋለሁ ሲቆም። ግን ምንድነው ስራ ሊቀጠር መጥቶ ነው። በልሽ ስራ ነገ ጀመር ሲለው ነገ እኮ አቦናችሁ ትቀልዳለህ እንዴ አለው። ነው እሺ በቃ ችግር የለም እንትን ላይ ጀምር አለው። ምንድነው ሌላ ቀን ሲጠራለ ወዴስ እንትን እኮ ጊዮርጊስ ናቸው አሉ። አንተ ለስራ ነው ቀልድ የመጣው? እሺ በቃ በእንትን ላይ አድርገው ሲል እንዴ እሱ ላይ እንትን በዓል አለ። አይ አይመቸኝም፣ አሁን የነዳው አይመቸኝም። ኤኒዌይስ ግን ባጭሩ ምንድነው ፓራላይዝ የሚያደርግ ሲስተም ነው ያለው። አትሊስት ይሄ ነገር አትሊስት ይሄ የለም። ይሄ ስለቀረ የኦርቶዶክስ በቀሪው ዓለም ያለው እንትናቸው ዶግማቸውም ይሁን ሌሎች ትምህርቶቻቸው ልክ ነው ማለት አይደለም። አትሊስት ግን ከምድራዊ ሰፈሪንግ፣ ዘረፋ፣ ውንብድና ትተርፋለህ። ማርያም ሄደች የመጣች አንድ ዣንጥላውን ዘርጎ ጣል ጣል አድርጎ ተብለህ ከምትዘረፈው ትተርፋለህ። በቃ ይሄ ነው። ስለ ኢየሱስ የሚያስተምሩ ሰዎች በስሙ አይነግዱም። በስሙ በልጣል ጣል አድርጋ ሄዱ። አየሁ ልክ የኢየሱስ ስትሆን ኢሚዲየትሊ ጡብ መጠፍጠፍ ታቆማለህ። በቃ ከአንተ የሚጠበቀው በፍጹም ልብ በፍጹም ነፍስህ እግዚአብሔርን መውደድ ብቻ ነው የሚጠበቀው። የሱን ትምህርቶች የሱን ትእዛዞች መጠበቅ ብቻ ነው የሚጠበቀው ማለት ነው። ኢሚዲየትሊ ብዙ ነገሮች ራይት ኦፍ ታደርጋለህ ማለት ነው።
ብዙ እንትኖችን ቀንበሮች ይራገፋሉ። አትሊስት ቀንበር ትቀንሳለህ። ሙሉ ለሙሉ ባይራገፍልህም አትሊስት ሪላክስ ያደረገ የግብፅ ኦርቶዶክሱን የኬንያ ኦርቶዶክሱን ከቻልክ ለማለት ነው። ይበቃኛል። የሚገባ ሰው ካለ አለ። ሜላ ይቅርታ ጊዜ ወሰድኩ። ኧረ በፍጹም አሪፍ ነው ያነሳው። ያው የዚህ ልጅ አሁን እኮ ትዝ አለኝ እንትን ቪዲዮን አስወርዶታል አይደል? የሆነ ጊዜ ላይ እንደዛ ሲባል ነበር። ኧረ አለ ቆይ እናት አንዴ አለ ራሱ ፔጅ ላይ አለ። አይ ራሱ ፔጅ ላይ ልጁን ይራሱ አላውቀውም። ትናንት ቀድቼው ነበር እና ሙሉውን ቆይ ከፍትላችኋለሁ። ከራሱ ፔጅ እንዲያስወርድ አሉት። እንደዛ እውነት እኮ ሰው አየህ አይደል? ግን እንደዛ አስደርገውታል። ዋው ባሉን ቢያስወርዱ ነበር የሚሻላቸው ቪዲዮ ከሚያስወርዱ። ያሰማኝ ወንጋለ እሺ፣ ነገ መጀመር ይችላል። ነገማ አበናቸው ስራ ሰራ። እሺ በቃ ችግር የለም። ከነገ ወዲያ መጥተህ መጀመር ይችላል። ወለታሲ በፍጹም ገና ሳትጀምርባቸው ወንጋለ በቃሽ። በሰባት በጠዋት እንድትመጣ ጉድ ነበር እና ምን ይሻላል? በስምንት አርገባ በስምንት አባ ኪሮስ በዘጠኝ እስትንፋሰ ክርስቶስ በአስር ሉቃስ በአስራ አንድ ቅዱስ ያሬድ በአስራ ሁለት ሚካኤል አምስት ማይደን ይሻላል ብለን እዛ በጥፊ ብሎ አባረር። ቪዲዮ እያየ ነው ሲሆን ደስ ይላል። ትንሽ ቆይ ተነሳቸው ለማስታወስ ብዙዎቹ አይተውታል። ያ በቪዲዮ ሲሆን አሪፍ ነው። ፓራላይዝ የሚያደርግ ነው። አይገርምም? ሜል ላይ አንድ ሰው ግን ታውቃለህ፣ ግብፅ ደርሶ ከመጣ ከዚህ በኋላ ይበላል። ታውቃለህ፣ ግብፅ ብቻ ደርሶ ከመጣ በልበልበል ነው የሚለው። አንዴ ከወጣ ኢትዮጵያ የጠቀማቸው እኮ ገባ። ብዙ ሰው ኤክስፕሎር የማድረግ ብዙ ኤክስፖዠሩ ስለሌለው ነው፣ ትራቭል የማድረግ እንትኑ ስለሌለው ነው እንጂ አንዴ ወጥቶ ከተመለሰ እንዴ ነጠላ ምናምን ስትሉ እዛ እኮ አየሁ ጉርዱን ለብሳ በሰላም ሀገር ፒያኖን የተጫወተች ኦርቶዶክስ ቤተክርስቲያን ውስጥ ስታገለግል አየኋት። ምንድን ነው አይ እሱ አይሆንም ሊሉት ነው። ዊችዝ ምንድን ነው የኢትዮጵያ ኦርቶዶክስ ብቻ ነው የሚጸድቀው ማለት እንደ ዘቤ እንትን ነው። አሁን እኮ ግራ የገባው እኮ የሚመስለው የኢትዮጵያ ኦርቶዶክስ የሚመስለው ሌላ ዓለም ላይ ኮት አድርጎ የሚሄደው ጴንጤ ብቻ ነው የሚመስለው። የሌላ ዓለም ላይ ያለ ሰው እኮ ሸሚዝ አድርጎ ኮት አድርጎ ነው የሚሄደው። ምዕመኑ የኦርቶዶክስ ምዕመን ገባ ኮት ስታደርግም ጴንጤ ነው የምትመስላቸው፣ ግን አይደለም። ዝም ብሎ እንግዲህ ይሄ ተራ ነው። ይሄ በጣም ቀኑና ነው ወይም እንትን አይደለም፣ ዱግማ አይደለም። ይሄ እንግዲህ ከዚህ ጀምሮ የተሰሩት ማጭበርበሮች ኢትዮጵያዊ መልኮች እንዲሰጧቸው የተፈለገው ለምንድን ነው? ለምዝበራ ይመቻል፣ ለምዝበራ ይመቻል እንጂ ይሄንኑ ጎስፕል ወስደህ በነገረ ስላሴ አባ ዘጋስጫን ከፈተ። እንግዲህ አይተዋል። መኪና ውስጥ ቁጭ ብሎ አኬ መጣና ነገረ ስላሴ ሊያስረዳ ማለት ነው። አይ እሳቸው ያሉት እኮ ብሎ ሲባል ገድለ እንትን ላይ ብለህ መክፈት የምትችለው ለማን ነው? ለኢትዮጵያ ኦርቶዶክስ ብቻ ነው። ነገረ ስላሴን ለማስረዳት የዘጋስጫን ገድል ከፍተህ እንግዲህ አኬ ነው አኬ ገድል ከፍቶ ነገረ ስላሴን ሊያስረዳ ማለት ነው። ለምን? ምዕመናኑ ኢትዮጵያዊ ናቸዋ። ምዕመናኖቹ ግን ግብፃውያኖች ውስጥ ቢሆኑ ለነገረ ስላሴ የጋስጫ መጽሐፍ ትከፍታለህ? አትከፍትም። ስለዚህ ውንብድናው ዲዛይን የተደረገው ለኢትዮጵያዊ ኦርቶዶክስ ብቻ ነው። መዝለል አይችልም። አይሆነ ተሻግሮ ሄዶ ሌላ ቦታ ላይ እንደ ሬፈረንስ መጠቀም የምትችለው መጽሐፍ አይደለም። አይ እዚህ ጋር መንቃት አለብህ። ኢትዮጵያ ኦርቶዶክስ መንቃት አለብህ። እንግዲህ የመጽሐፍ የዘጋስጫ መጽሐፍ ቅዱሳዊ ከሆነ የሐዋርያት ትምህርት ከሆነ ኢትዮጵያዊ ቄርሎስ ተብሎ እስኪጠራ ድረስ መጽሐፍቶቹ ሚዛን የሚደፉ ከሆነ ለምንድን ነው ለግብፃዊ ማትከፍትለት? እስኪ ለግሪካዊ ከፈትለት ዘጋስጫ እንዳለው ብለህ ጀምር። ገና ጀምር። እስኪ መጀመሪያ ዘጋስጫን እንዴት አድርገህ ነው ማን ነው ዘጋስጫ? የት ያቀልሃል? ስለዚህ ፓራላይዝ ያደረገ ውንብድና ነው ይሄ። እግዚአብሔር ይገሳችሁ። እና የማታወሩ ከሆነ ደግሞ እቀጥላለሁ። ብታወሩ ይሻላችሁ። ቀጥል። እኔ የምልህ አዳጊ ይሄ የግብፅ ተንኮል ይመስለኛል። ሜሎስ ዳጊ በእውነት ሜሎስ እና ዳጊ የሚሰሙት እኔ እንደሰማሁት ሜሎስ የጳጳሶቹ በፊቱ ግብጾች አይደለም የመጡ ኢትዮጵያ ላይ ተሾሙ ነበሩ። ተንኮል እኮ ነው እንዳይሰሩ፣ በቃ 31 ቀኑ እንዳይሰሩ እንደዛ ይመስለኛል። አላውቅም ግቻ እናንተ እስቲ አብራሩ። እኔ የግብፅ ተንኮል ይመስለኛል በሁሉም ነገር እና እስቲ አላውቅም ይሄን ነገር ሜሎስ ወይ
አብራላው ይሄን ነገር። አዎ ልክ ነህ ኤፍሬም። ያው በዓላቶቹ አብዛኞቹ ከዛ ነው የመጡት። በየዕለቱ የሚከበሩ በዓላቶች ስንክሳሩ ከዛ የተቀዳ ነውና በእያንዳንዱ ቀን በዓል ተደርጎ ከአንድም 2-3 በዓላቶች ነው ያሉት በአንድ ዕለት ላይ። ስለዚህ እንዲያከብሩ ሲያከብሩ ደግሞ ምንም አይነት ስራ እንዳይሰሩ ትእዛዝ እንግዲህ ነበር በፊትም ጀምሮ። በኋላ ላይ ነው እንግዲህ በዋናነት ከሰንበት ውጪ 3 በዓላቶች ብቻ ስራ እንዳይሰራባቸው የተባለው የሚካኤል፣ የባለወልድ እና የማርያም በ12 በ21 በ12 እና በ29 ስራ እንዳይሰራ በእነዚህ 3 ቀን ሰንበትን ጨምሮ ማለት ነው እንጂ በሌላው ቀን እንግዲህ ስራ ስሩ የሚል ነገር የሆነ ሰሞን ላይ ወጥቶ ነበር። እስከዛ ድረስ እንግዲህ አብዛኛው ቀን ላይ ስራ አይሰራም። አብዛኛው በተለይ የዓመት ከሆነ ደግሞ በቃ የዓመት ከሆነ አለቀ። ቅዳሜና እሑድ እንደዛ ኢቭን ያው ከተማ ላይ ነው እንጂ ብዙ የሌለው ወደ ክፍለ ሀገሩ ሲወጣ ውሃ የሚቀዱት ራሱ አርብ ነው። ውሃ አርብ ነው የሚቀዳው። ቅዳሜና እሑድ አይቻልም ሰንበት ስለሆነ አርብ ቀድቶ ነው የሚጨርሱት። እና በዚህ ደረጃ ነው እንግዲህ ህዝቡ አሁንም ድረስ የተያዘው ማለት ነው። አሁን ድረስ የተያዘው አብዛኛውን የምናየው ከተማው ላይ ያለውን ስለሆነ ገብቶ የሚያወራን ከተማ ላይ ያለው ስለሆነ ነው እንጂ ወደ ገጠሩ አካባቢ ብንሄድ አሁንም ድረስ በዛ ቀንበር የተያዘ በጣም ብዙ ሰው አለና ወፍጮ ማስፈጨት፣ ልብስ ማጠብ፣ እነዚህ ነገሮች ስቲል ከተማ ላይም አሉ። ስቲል አሁንም እናቶቻችን ያደርጉታል። ዛሬ መድኃኒዓለም ነው ልብስ አናጥብም፣ ወፍጮ እንግዲህ አናስፈጭም ተብሎ አሁንም ድረስ ይደረጋል። ይሄ ነገር የመጣው እንግዲህ ከዛ መሆኑን መረዳት እንችላለን። ስለዚህ በመንፈስም በስጋም ነው የምንከስረው። በሁለቱም ነው እንግዲህ እየከሰርን ያለ ነው። የሚገርም ነው እኮ ወጣቱ ኦርቶዶክስነት ኦኬ፣ ኦርቶዶክስነታችሁ ይህ እንዳለ ሆኖ በዚህ ነገር ላይ እንዴት አልነቃም? በ21ኛው ክፍለ ዘመን ላይ ወጣቱ እንዴት አልነቃም? ይህን ማስተማር ሲገባችሁና አኬ ይህን እንኳን አልነቁም። አእምሯችሁ ተይዟል። ገባ? በጣም ነው የሚያሳዝነው። እና ቀላል አይደለም ሜሎስ አሁን የተናገርከ ያለው እና የግብፅን ተንኮልና ሸር አለበትና ህዝቡ መንቃት አለበት። ኦርቶዶክስ ነው ህዝቡ መንቃት አለበት። ይሄ ከባድ ነገር ነው። ቀላል እኮ አይደለም የምትናገረው ሜሎስ፣ ቀላል አይደለም። አሁን የተስለዋልና በጣም እና ቀጥሉበት። ጌታ እግዚአብሔር ይባርካችሁ።